መሰሪው ሲሞን ሐዋርያት በሀገሪቱ ስላልነበሩ የነበሩ ክርስቲያኖችም ልባቸው የጸና ምሳሌ የሚሆናቸው ሰዎች ስላልነበረ ገብቶ ያስታቸው ነበረ። በምትሃት ተአምራት ያደርግ ነበረ። ተውት ሌላውንና በረቂቅ ያጋንንት ኃይል ወደ ደመና ያደርግ ነበረ ሲሆን ሰው ሲያረጋችሁት እውነት ዲያቆን ዮርዳኖስ በጣም ባለጌ መሆኑ የምታውቁት በምንድን ነው? እነዚህ የሚያጠምቁትን አባቶች ከሲሞን መሰሪ ጋር ማገናኘት፣ እንዲያውም ደብተራ ነው ከነሱ ጋር መመሳሰል ያለበት። በደመና ተጭኖ የሚሄዱ እነ ተዋናይ በየገጠር ክልሉ ለኔ ግብር አምጡ እያሉ ህዝቡን እያስፈራሩ በረዶ አዘንባለሁ እያሉ እነሱ ናቸው ከሲሞን መሰሪ ጋር መነጻጸር ያለባቸው። የቤትን ጻርኩስ መንፈስ ነው ውጣ እንለዋለን። ይሄድላቸዋል ተብለናል፣ ይሄድልናል። ለምንድን ነው ሲሄድልን የሚቀኑ? ሲያዝልን ለምን ይቀናሉ? ሲጮህ ለምን ይቀናሉ? ያክስት ያጎታቸው ልጅ ነው ሲጮህ እንደዚህ በሳጭት የሚጨረጨሩት ለምን ጮኸ ለምን ይላሉ? እና በየዓመቱ ስንት ሰባኪ ይመረቃል? የለም በየድራፍት ቤቱ በየቤታቸው ኳስ ምናምን አንደኛ ናቸው፣ ያደምቃሉ። ዘማሪው ምኑ ይፈለፈላል። ሰባኪ አንድ ናይት ክለብ ግን ማዘጋት አልቻለም። ጭፈራ ቤት አልቀነሰም፣ ጨመረ እንጂ ጭራሽ። እንደ በአባቶች እውነት በአባቶች ይታይ ቢባል ቁጭ ብሎ እንገማገም ቢሉ ያልተዋረሰ አለ እንዴ? መፍትሄ ስራ የማይደግም አለ እንዴ? እውነቴን ነው። እንደው ያልተዋረሰ እንደው ለእውቀት ብሎ እንኳን አብሾን ያልጠጣ አለ? አፍሎን ያልጠጣ አለ? ዝም ብሎ ነው እንዴ በጨለማ ክፍል ጻል የሚጠጡት? ስንት ጉድ! ዛሬ በእግዚአብሔርም በሰው ፊትም መታመናችን ጠፍቷል። ለሁሉም ኢትዮጵያ ታማለች። ኢትዮጵያ ሲባል በስመ ማኅደሪ ይፄወ ኀዳሪ እንዲሉ አባቶቻችን። እንግዲህ በስመ ኀዳሪ የሚባል ዘይቤ ያለ አይደል? ኢትዮጵያ የምንል ዛፉ ተራራው አይደል? እሱ ድሮም አልታመምም ዛሬም አይታመም፣ በሙሉ ታምናል። ምንም ሳይለይ ገሌ ጥሩ ገሌ መጥፎ የለም። እና ታዲያ ዛሬ አይደለም እግዚእነ ናሁ ዘታፈቅር ይደዌ፣ እነሆ ጌታ ሆይ የምትወዳት ኢትዮጵያ ታማለች ብሎ መጸለይ ዛሬ ነው። እንግዲህ ዲያቆን ዮርዳኖስ ዝክረ ቅዱሳን በሚለው ትምህርቱ ነው የሚታወቀው። በጣም ነው የምወደው ምናምን የምትሉ ሰዎች ቀጥሎ ያለውን ስትሰሙ ደግሞ ውይ ምናምን እንዳትሉ። አንዳንድ ጊዜ አሁን የተናገረው ምንድን ነው ወይም በቃል የሚወራረሱ ነገሮችን መስማት አለብን። የተጻፈ ነገር ላይ ብቻ አናተኩር ነው የሚለው። የእሱ የተናገራቸውን ቪዲዮዎች ባመጣ ከምን አገኛችሁት? ይሄንን ከየት ሰማችሁት? የተጻፈ እስቲ አምጡ። ከአባቶቻችን መጽሐፍ ነው ምናምን እያለ ደግሞ ያስተማረው ትምህርት አለ። እኔ ለንጽጽር ፈልጌው አይደለም፣ ግን የሚያጠምቁ አባቶችን ሲሳደብ ስትሰሙት ደግሞ ማስረጃ አምጡ ብሎ ሲናገር ትውፊትን ተቀበሉ እያለ እንደገና ደግሞ ማስረጃ አምጡ ሲል በጣም ይገርማል። እስቲ እንስማው። ታዲያ ስመጣ በጭውውታችን መካከል የአገልግሎት ነገር ተነሳና በእውነት ለመናገር ኢትዮጵያ አሁን እዚህ መከራ ውስጥ የገባችበት ምክንያት ምንድን ነው ብለዋል። እኔ ሲመስለኝ ኢትዮጵያ ሀገራችን ቅድስት ቤተክርስቲያን ለገባችበት መከራ ቁጥር አንድ ተጠያቂ የቤተክርስቲያን አገልጋዮች ነን ብያለሁኝ። እንዲህ ስትል እኮ ህዝቡን ነፃ ማውጣት ነው። ህዝቡ ሳላጠፋም አሉኝ አጥፍቷል። ያውም የበለጠውን የከፋውን ጥፋት ያጠፋው ህዝቡ ነው። ነገር ግን ቅድሚያ ተጠያቂነቱ ከአገልጋዩ ራስ አይወርድም። ምክንያቱም አገልጋዩ የተቀመጠ በጉን ለመብላት አይደለም። እረኛ የሚቀመጥ በጉን አድርጎ ለመብላት ሸልቶ ፀጉሩን ልብስ አድርጎ ለመልበስ አይደለም። መጀመሪያ የሚቀድመው ምንድን ነው? መንጋውን መጠበቅ አለበት። መንጋው መጠበቅ አለበት። ደህና ዋላችሁ። እቺ ደህና ዋላችሁ የሚላት ነገር እሱ የሚታወቅባት ነገር ነች። ግን ምንድን ነው የሰማችሁኝ ነው ማለቱ ነው። ከኔ ጋር ናችሁ እንደማለት ነው። እና ሙሉ በሙሉ ሰው እንዲሰማው ነው የሚፈልገው። አጠቃላይ እንዲደመጥ የሚፈልግ ሰው ባህሪ ነው ይባላል። ትኩረቱ ላይም ደግሞ ትምህርቱ ላይም ትኩረት እንዲያደርጉም ፈልጎ ሊሆን ይችላል። ግን እንዳለ ትምህርቱ ላይ በሙሉ ደህና ዋላችሁ ይላል መሀል ላይ። እግዚአብሔር ይመስገን ሲሉት ምን ማለት የተኛ እንዲነሳ የፈዘዘ እንዲነቃ እያዳመጡት እንደሆነ ማረጋገጫ ነው ማሳያው። ግን ይሄ አስተሳሰብ ይሄ አባባሉ ጥሩ ሆኖ ሳለ መደመጥ ብቻ መፈለጉ ደግሞ ይከብዳል። ማዳመጥ አለመፈለጉ፣ ማመዛዘን አለመፈለጉ ደግሞ ይገርመኛል። ዲያቆን ዮርዳኖስ ማመዛዘን ማዳመጥ አለመፈለጉ፣ እንደገና ደግሞ በወንድማማች ፍቅርነት ተደዋውሎ በውስጥ በኩል እስቲ እናውራ፣ እስቲ ይሄ ነገር እንዴት ነው፣ ይሄ ነገር እንዴት ታየዋለህ ተባብሎ በፍቅር ለመነጋገር በፍጹም አለመፈለጋቸው እኔ ብቻ ልደመጥ ትክክል ነኝ ማለታቸው የአብሾ ውጤት እንደሆነ ራሱም ተናግሯል። አብሾ ጠጥተናል፣ የሚያዋጣ መስሎን እኮ እኛም ሄደናል እኮ እንደዚህ አይነት ነገር ላይ እኮ ሞክረናል ምናምን ብሎ ሲናገር አስታውሳለሁ። ቪዲዮን ስላላገኘሁት ነው። ካገኛችሁት ላኩልኝ። በእንትን ላይ
ቴሌግራም ላይ ላኩልኝ ይሄን ቪዲዮ ካገኛችሁት። ግን እኔ ቪዲዮን ስላጣሁት ነው። ቃል በቃል ሲናገር ሰምቼዋለሁ። አብሾ እንደጠጣ ወይም አስማቷን መንገዷን ምናምን እናቃታለን ብሎ እንደተናገረ ማለት ነው። ከዚህ ቀጥሎ የሚናገረውን ስሙት። ላጠፋነው ጥፋት በእግዚአብሔር አሁን ትክክል ነው። አገልጋዮች ተጠያቂዎች ነን አለ። ተጠያቂ የሚሆኑበትን መንገድ ግን ደብተራ አስማት ስለሚሰራ ቤተክርስቲያን ውስጥ ይሄ አፍልሃ አብሾ አፄ ፋሪስ ስላለ ድግምት ስላለ ስርማሽ ቅጠል በጣሽ ስላለ ምናምን አይደለም የሚለው። ጥፋት የሚለው እሱን አይደለም የሚለው። እኛ የምንለው ሌላ፣ እሱ የሚለው ሌላ። ዋጋችንን እንከፍላለን። ነገር ግን እጥፍ ክፍያ የሚከፈል ግን አገልጋይ ነው። አገልጋይ ሲባል ግን ቄስ፣ ጳጳስ ማለት ብቻ አይደለም። በአጠቃላይ አገለግላለሁ ብሎ መድረክ የወጣ በሙሉ ይሄንን ኃላፊነት ይወስዳል። ለምን ቢባል ህዝቡ ኃጢአትን ያበዛት ማንን አይቶ መልካም ይሰራል? ሊቃውንት አስቡት እስኪ። ማንን ምሳሌ ያድርግ? ምሳሌ መሆን የሚችል በአደባባይ የምታውቁት ሰው አለ? ቅድስና ያለው የምታውቁት አለ? በነገራችሁ ላይ መድረኮቻችን ላይ ቅድስና ያለ ሰው ስለሌለ ቅድስና ያላቸው የሚመስሉት አጥባቂ ምናምንቴ የሚባሉ ሰዎች ህዝቡን ጨርሰው ወስደውታል። አያችሁ ላይ አያችሁ ከካህናትና ከዲያቆናት መካከል ቅድስና ያለው ሰው ስለሌለ አለና ህዝቡን ጨርሰው ወሰዱት አለ። ማን የሚያጠምቁት ሐሰተኛ አጥማቂዎች ብሎ ዝብርቁ መንፈስ መጣ ማለት ነው። አብሾ መጣ። ለምን እኔ አብሾ ለምን አልኩት፣ ለምን ዝብርቅ አልኩት የሚለውን እናንተ ትረዳላችሁ፣ ይገባችኋል ብዬ አስባለሁ። ግን በደንብ አስተውላችሁ አዳምጡ ቤተሰቦቼ። ዲያቆን ዮርዳኖስ አስታኮ መንቀፍ ስለፈለገ ከምን አነሳው? ሲጀምር ለቤተ ክርስቲያን ችግር ለጥፋት ተጠያቂ እኛ ነን አለ። ጥፋት ብሎ ያለው ግን መፈወስ ማጥመቅን፣ ህዝቦችን አጋንንትን አስወጥቶ ህዝቦችን ነፃ ማድረግን እኮ እንደ ጥፋት የቆጠረው። ቤተ ክርስቲያን ውስጥ ያሉትን ደብተራዎች እነዛ ቆሻሻ የሆነ የቤተ ክርስቲያንን ንጹህ የሆነውን አካሄድ ቆሻሻ የሆነ አሰራራቸውን የጋረደውን እነሱን አይደለም። ንጹህ የሆነ የቤተ ክርስቲያንን አሰራር ኩላዊት የሆነችዋን አህቲ የሆነችዋን ቅድስት ቤተ ክርስቲያንን እንደዚህ በዘር እንድንከፋፈል ያደረጉትን በየአብነት ትምህርት ቤት ውስጥ ያለውን ያን ቆሻሻ የሆነውን አሰራር ግን አንድ ቀን ሲነቅፍ አይተረዋናቅም። አንድ ቀን የሚባሉት በዚህ እንደሆነ እንኳን አይናገርም። ሁልጊዜ ፌመስ የሆኑትን በሚዲያ ዝነኛ የሆኑትን አሁን በሱ ቤት እነ መምህር ግርማን የሚያጠምቁት እና አባ ዮሐንስን ሌሎቹ የሚያጠምቁትን አባቶች ሚዲያ ፌመስ ስላደረጋቸው እንደምን እንደታዩን የሚያስበው እንደ ቅዱስ ማጥመቅ፣ መፈወስን፣ አጋንንት ማስወጣትን፣ ሰውን ማዳን፣ አይነ ስውር ማብራትን ከቅድስናና ከንጽህና ህይወት ጋር ነው የሚያገናኘው እንጂ ከአገልግሎት ጋር ያገናኘው ብዬ የምነግራችሁ ሁልጊዜ ይሄን ነው። እንደ ስብከት አሁን እሱ እየሰበከ ነው አይደል? ፂሙን አንዠርጎ ዲያቆን ነው አይደል? ካህን ቄስ አባ አሳልሙኝ ሲባል አይታችሁ ታውቃላችሁ? ለምን ዲያቆን ሆኖ ስንት ዓመት ዲያቆን ዮርዳኖስ ተባለ? ክህነቱ የት አለ? አሁን መንኩሷል የሚል ጽሑፍ አይቻለሁ። እውነት መንኩሷል? ከመነኮሳ ጥሩ ነው። ብዙ ጊዜ ዲያቆን ሆኖ ያፈረሱ ከሆኑ ሲመነኩሱ ክህነት ይሰጣቸዋል፣ መስቀል ይሰጣቸዋል ተብሎ ስለሚታመን ምናልባት በዛ በኩል ሄዶ ሊሆን ይችላል፣ አይታወቅም፣ አላውቅም። ከሆነ ከመነኮሰ ነው። እና እኔ በጣም አዝናለሁ። በጣም ማዝነው ለመሰላችሁ መምህርነት ሰባኪነትን ማዋረድ እኮ ነው። ይሄ የሚያጠምቁትን አባቶች መሳደብ ማለት ሰባኪነትን እኮ ራሳቸውን እኮ እያዋረዱ ነው። ምንድነው ልዩነቱ? ማስተማርና ማጥመቅ ወይም ማስተማርና መፈወስ ሁለቱም ጸጋ ነው። አንዱ የእግዚአብሔር መንፈስ ይላል ቆሮንቶስ 11 ላይ አንደኛ ቆሮንቶስ ላይ አንዱ የእግዚአብሔር መንፈስ ከአንዱ መንፈስ ተቀበላችሁ። ማጥመቁንም መፈወሱንም አጋንንት ማስወጣቱንም ታምራት ማድረጉንም አጋንንት መለየቱንም መጸለዩንም መምከሩንም ከአንዱ መንፈስ ተቀበላችሁት። እሱ ጸጋ ነው ይላል። እግዚአብሔር ይሰጣል ይላል። ሰጠነ የሚለው አይደል? ትልቅና ትንሽ አጎ ሰጠ ይላል አላለም? እኩል ሰጠነ የሚለው አንዱ መንፈስ ነው። የሚሰብከው ላይም ሆኖ የሚለውጥ እግዚአብሔር ነው። የሚያጠምቀውንም ጨሌ የሚያስጥለውንም ላይ ሆኖ የሚያጠምቅ እግዚአብሔር ነው። የሚያጠምቁትን አባቶች ቀረብ ብሎ ችግሩ ምን እንደሆነ ሶሉሽን ፈጥሮ እስቲ ይሄ ነገር እንደዚህ ቢሆን ይሄ ከቤተ ክርስቲያን አንጻር ያስነቅፋል፣ አባቴ እንዲህ ቢያደርጉ ብሎ ቀርቦ አንድ ቀን ሳያናገሩ በሚዲያ ብቻ መሳደብ የአብሾ ውጤት ነው የሚለው ይሄ ዲያቆን ዮርዳኖስ ይሄን የሚናገረው በአብሾ ነው፣ በራሱ መንፈስ አይደለም ብዬ አስባለሁ። ለምን ብትሉ የቤተ ክርስቲያን ችግር አለ አለ። ችግሩ ምንድነው አለ? የሚያጠምቁ አባቶች ወዴት ወሰዷቸው? ወደ በናፍቃን አዳራሽ እዛው ቤተክርስቲያን ውስጥ ሆኖ እኮ ነው ያሉት። እየቆረቡም ያሉት እያስቀደሱም ያሉት እየተጠመቁም ያሉት ቅድስት ቤተክርስቲያን ቤተ ክህነት በምታውቀው ሲኖዶሱ በሚያውቀው ቤተክርስቲያን ውስጥ ከሆነ ነው እኮ እያጠመቁ ያሉት። ልብ ካለው መጥቶ ተወግዛችኋል አይደል? ማን አወገዛቸው? ወዴት ወሰዱት? ህዝቡን እዛው ነው ያሉት። እንዲያውም ማህበረ ቅዱሳን ከቤተክርስቲያን ግቢ ውጭ ፎቅ ሰርቶ ግቢ ጉባኤ ብሎ ሌላ ነገር ውስጥ መግባቱ የሚያስነቅፈው እንዲያውም እሱ ነው።
እንዲያውም ይባል ከተባለ ተወሰዱ ከተባለ አይ ባስተምሮ ነው ከተባለ እነሱ ያሉት ቤተክርስቲያን ውስጥ ነው። ሁሉም ያለው ቤተክርስቲያን ውስጥ ነው። ህዝቡም የሚመጣው የሚቆርበው የሚያስቀድሰው በየሰፈራቸው በየአጥቢያቸው ያለው ቤተክርስቲያን ላይ የሚያስቀድሱት የመምህር ግርማ ተማሪዎች የሚታወቁትን በመቁረብ ማታ ማታ በመጸለይ ጸሎት ቤት በመስራት በመትጋት በመቀጥቀጥ ነው የሚታወቁት። በአቡነ እስትንፋሰ ክርስቶስ ዘመን ያሉትን ወጣቶች ነው የሚመስሉት። ሁሉም ስማቸው ክርስቶስ ኢየሱስ ነው እንዳለ በአቡነ እስትንፋሰ ክርስቶስ ዘመን የዛሬ 300 ዓመት ማለት ነው እንዳለ ስማቸው ከጌታ ጋር የተገናኘ ነው። ያ ማለት መናፍቅ ናቸው ማለት ነው። በዛ ዘመን የሆነ ኢየሱስ ኢየሱስ የሚል ስም ገኖ ነበረ ማለት ነው። የሆነ ፋሽን ነበር ማለት አይደለም። እግዚአብሔር የሚፈልገው ነገር አለ። ስለዚህ በዚህም ዘመን ደግሞ እነዚህ አባቶች ባይኖሩ ኖሮ ብዙ ሰው መናፍቅ ይሆን ነበረ። ምክንያቱም ፓስተር ገሌ ጋር ሊሄድ ፓስተር ገሌ ጋር ሊሄድ ብሎ ለመፈወስ እጅ ለመጫን ለመጠመቅ ወይም ደግሞ የሆነ መንፈስ ለማስወጣት የማይሄድበት ፓስተር የለም። እንዲያውም በጣም ተመነምን ነበር ብዬ አስባለሁ የሚያጠምቁ አባቶች ባይመጡ ኖሮ። ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን በጣም ይጎል ነበረ። መምህር የዛሬ 4 ዓመት የታሰሩ ጊዜ ቮት አድርጉ ሲባል የዛሬ 4 ዓመት አለ የዛሬ 8 ዓመት የታሰሩ ጊዜ 28 ሚሊዮን ሰው ነው ቮት ያደረገው እሳቸውን የደገፈ ሰው። በጣም ከባድ ነው እኮ አንዳንድ። ስለዚህ የት ነው ያሉት? ቤተክርስቲያን ምን እንደሚያስተምሩት መጽሐፍ ቅዱስ ወንጌል ከፈውስ በፊት ወንጌል አስተምረው ከዛ በኋላ አጋንንቱን አናዘውት እንደ አባ ጳውሊ እንደ አባቶቻችን ስንክሳሩም የተጻፈው ገሉም የተጻፈው ለምንድን ነው? ልንማርበት አይደል እንዴ? ከማን እንማር? ከአባቶቻችን። ምን እንማር? ተጋድሎን አይደል እንዴ? ተጋድሎን ነው የምንማረው። ሌላ ምን እንማር? መጽሐፈ መነኮሳት ሶስቱ መጽሐፈ መነኮሳት አረጋዊ መንፈሳዊ፣ ፊልክስዩስና ማር ይስሐቅ ስለ ሰይጣናትን ውጊያ እና ስለማሸነፍ ነው የሚያስተምረው። ከዚህ ውጭ ሌላ ምን እንማር? ማሸነፍን ተማርን። እንዴት እንደሚያሸንፍ እኛ ደግሞ እንዴት እንደምናሸንፈው ተማርን። ዲያቆን ዮርዳኖስ በአብሾ መንፈስ እንደሚያወራ የምታውቁት ከዚህ በኋላ በሚናገረው ቃላት ነው። ርዕሱን ረሳው። መጀመሪያ ያነሳው ርዕስ አጀንዳው የለም። እኔ ቆርጬ ስላመጣሁት እንጂ ቪዲዮ የለም። ዘውግ ይስታል። ብዙ ጊዜ እያስተማረ የ1 ሰዓት ከ30 ደቂቃ ቪዲዮ ብዙ ጊዜ ቁጭ እያዳምጣለሁና ዘውግ ስቶ ማይሆን ነገር ውስጥ ገብቶ ክትክት አድርጎ እንደገና ወደ ነበረበት መመለስ እስኪያቅተው ድረስ የስብከት ዘውግ ይስታል። የማይመለከተው ውስጥ ገብቶ ያቦካል። ጺም ባንጀረገ ወይም ደግሞ ግዕዝ በተናገረ ወይም እንደዚህ አባገሌ ሊቃውንት ገሌ መሪጌታ ገሌ አባገሌ በሚባል የበቁ አባቶችን በማወቅ ይመስለዋል። እንትን ዶግማን በማጥበቅ ነገሮችን ክርር በማድረግ ይመስለዋል። ክርስትና አይደለም። ባጋንንት ለተወጋውና ለተጨቆነው በማዘን ነው። ታች ላለው በማዘን ነው። ለተመታው በማዘን ነው። በአዳም ልኮ ውስጥ ሆነው ለተጨማለቁት ሰዎች በማዘን ነው የሚጀመረው ክርስትና እንጂ ታምራት ይላሉ ሁሉም ሰባኪዎች። መምህር ግርማ ታምራት አድርገው አያውቁም። ፈውስ ነው የሚሰጡት። ታምራት ሌላ ጉዳይ ነው። ታምራት ከስንት አንዴ መነኮሳት አባቶች፣ እነዚህ መናንያን አባቶች ኢየሱስ ጌታ እንደሆነ አላውያን ነገስታት ሲነሱባቸው ለጣዖት ዕጣን ሰው ሲባሉ አይ ብለው ሙት ማስነሳት፣ አይን ማብራት ከስንት አንዴ እነሱ ጋር ጸጋ እንዳለ ለማሳየት የሚጠቀሙት ነው ታምራት። ይሄ እኮ የዕለት ዕለት አገልግሎታቸው እኮ እነዚህ ሰዎች ቤተክርስቲያን ግቢ ውስጥ ተውት፣ ጸበል ቦታ ግቢ ውስጥ አጋንንት ሁልጊዜ ይጮሃል። እሱ ታምራት ነው። ይሄ እኮ የነ መምህር ግርማ አገልግሎት እሱ ነው። ሻል አድርገውት በሚዲያ ጉባኤ አለ፣ ኑ ተጠመቁ፣ ኑ ፈውስ አገልግሎት አለ ስለተባለ ነው ሁሉ የሚናደሩት። ታዲያ ምን ይባል? አጋንንት ያለበት ሰው በሙሉ መጥቶ አንድ ቦታ እንዲሰበሰብና አጋንንት እንዴት እንደሚያጠቃ ማስተማራቸው ችግር አለው? ከትናንትና ወዲያ ያስተማርኩት ትምህርት ላይ ሴቶች ቅዱሳን ስሟን አሁን ለጊዜው ያችን ሰማት ረስቻታለሁና ቅዱሳን ምንድን ያለቻቸው? አጋንንት እንዴት እንደሚያጠቃችሁ እንዴት እንደሚያሰቃያችሁ ልንገራችሁ ብላ ቁጭ አጋ ነው የገዳሟ በምኔት የነገረቻቸው። ያቺ ቅድስት ሴት ኢዮጵራቅሲያ መሰለችኝ አይደል? አዎ ቅድስት ኢዮጵራቅሲያ። እና በጣም በሚገርም መልኩ ቅዱሳን ስንክሳሩ ስትገቡ ሰይጣን በብዛት ሴት እንዴት አድርጎ ሰዎች እንዴት አድርጎ እንደሚያጠቃ ነው የሚያሳየው። ሞር በብዛት የቅዱሳን ተጋድሎ ከአጋንንት ጋር ነው። እነዚህ አባቶችስ አጋንንት ያለበት ሰው ይመጣል፣ ይጮሃሉ። የሚመጡት ሊቆርቡ አይደለም። እነዚህ አባቶች ጋር የሚመጡት የህንፃ ለማሰራት አይደለም፣ ሊፈወሱ ሊድኑ ነው የሚመጡት። ስለዚህ አንድ አይነት ሀሳብ ያላቸው ሰዎች አንድ ጉባኤ ላይ ይገናኛሉ። ለዚህ ነው አብዛኛው ሰው የሚጮኸው። የተለየ ነገር የለውም። መምህር ምህረተአብ ጉባኤ ካለው ሲጠራ ለወንጌል ነው የሚጠራው ህዝቡን። ኑ እጄ ልጫንባችሁ አይልም። ስለዚህ ለወንጌል የመጣ ሰው ሲሰበሰብ ወንጌል ሰምቶ ዘምሮ ይለያያል፣ አንድ ሀሳብ ስላላቸው። ፈውስስ ፈውስ ሲሆንስ አንድ ሀሳብ ያላቸው ናቸው።
በቤታቸው የሰገዱ የጾሙ የጸለዩ የቀጠቀጡ ሰዎች ናቸው የሚመጡት ድጋሚ የሚመጡት። ስለዚህ ዲያቆን ዮርዳኖስ በአብሾ መንፈስ እንደሚያወራ ምልክቱ ዘውጉን ስቶ የማይሆን ነገር ውስጥ ይገባል። ከዛ ወደ አጥማቂዎቹ ሄዱና ጥልቅ ብሎ ሌላ ነገር ውስጥ ይገባል። የጀመረው እኮ አጥፊዎቹ ያጠፋ ነው እኛ አገልጋዮች ነን እኛንን ያጠፋ ነው እያለ ነው። ግን አጥፊው እኛንን ሲል የመሰለኝን የመጀመሪያ ስሰማ እውነት ነው ይሄ ልጅ የሚያወራው ነገር። ቤተክርስቲያን ውስጥ ብዙ ጥፋት አለ፣ ብዙ ችግር አለ። እነዚህ የሚያጠምቁትን አባቶች ባገዛቸው በዚህ ንግግሩ ብዬ ገና አስቤ ሳልጨርስ ሐሰተኛ አጥማቂያን ህዝቡን የወሰዱት እኛ ሰነፍ ስለሆነ ነው ብሎ ቁጭ አለ። ይሄ የሚያሳየው ምንድነው? ፍርደ ገምድልና በግማሽ አይን ማየት ነው። በግማሽ አይን ሙሉ በሙሉ አይን አለማየት። አንድ ስቴዲየም ውስጥ ጓደኛማቾች ኳስ ሊያዩ ገቡና አሉ አንደኛው አንድ አይን ያለው አንደኛው አይኑ የለም። ይቅርታ እንግዲህ አንድ አይን ባላቸው ያሾፍኩኝ አይደለም፣ በሁኔታው ነው በገጠመኙ ነው የምናገረውና ኳሱ በገባ ቁጥር ይላል። ከ45 ደቂቃ እረፍት በኋላ ኳስ ተጫዋቾቹ ጎል ተቀያየረው አሁንም ጎል ሲገባ ይላል። ከዛ ጓደኛው ዞር ብሎ ለማን ነው የምትደግፈው? ከ45 ደቂቃ በኋላ ጎል ተቀያይረዋል። እዚህኛው ላይ ሲገባ እዚህኛው ላይ ሲገባ ትላለህ። ለማን ነው የምትደግፈው አለው ይባላል። ለምን? የሚያየው በአንድ አይኑ ስለሆነ ነው። በዚህኛው አይኑ ብቻ ስለሚያይ ማለት ነውና ይሄ ሰውኛ ነው ነገራችሁ። በመንፈሳዊ ህይወትም ስታዩት ሁልጊዜ ይሄ አጠገባችን ስላለው ነገር ብቻ የምናስብ ከሆነ ሩቅ ያሉትን ሰዎች ማዳን አንችልም። ለዚህ ነው ቅዱስ ጴጥሮስን ጌታ ምን አለው? መረብህን ወደ ጥልቁ ጣል፣ መረብህን በቀኝ በኩል ጣል፣ መረብህን በስሜ ጣል አለው። በሶስት ነገር ወደ ጥልቁ በቀኝ በስሜ ጣል አለው። ይሄንን ማድረግ የሚችል ሰባኪ ካለ እነ መምህር ግርማን የሚደግፍ እንጂ የሚነቅፍ አይሆንም። ዝም ብሎ አብሿም እንደፈለገ ሲያወራ ማይክሮፎን ጨብጠዋል። ከዛ እነሱ ስማቸውን ያበላሻሉ። እኔ የእውነት በጣም ያዘንኩት የሌለብንን ነገር ሲናገሩ ነው። ያላደረግነውን ሲያደርጉ እንዲህ ናቸው ብሎ ሲናገሩ ኦኬ አሁን እነዚህ ሰዎች ፈጥረውን የሚናገሩት አይደለም ማለት ነው። እኔ እንደዚህ አይደለሁም። ስለዚህ እነዚህ ሰዎች እንደዚህ ብለው ከተናገሩ በውስጣቸው ያለው የእግዚአብሔር መንፈስ አይደለም ማለት ነው። በረከቱ ይደርብንም አይባልም፣ ቃሎት ያሰማልንም አይባልም። ለዚህ ሰው ታዲያ ምንድን ነው የሚባለው? ልቦና ይስጥል የሚባለው አረ የሌለብኝን ነገር በሚዲያ ላይ ስሜን ጠቅሰው ሲናገሩ ስትሰማ አዝናለሁ። ስጋውንም ስቀበል ያለቀስኩበት ጊዜ ሁሉ አለ። እውነቱን ግለጽላቸው ብዬ የሌለብንና ያላደረግነውን ነገር ነው የሚናገሩት። እነዚህ አባቶች ያላደረጉትን ነው የሚናገሩት። ስለዚህ ቀርቦ መወያየትን የመሰለ ነገር የለም። ቀርቦ መወያየትን የመሰለ ነገር የለም። እናስጨርሰው። ከቤተክርስቲያናችን ታላላቅ ሊቃውንት በላይ ዛሬ የሚሰሙ አጥማቂ ባህታዊ ነን የሚሉ ሰዎች ናቸው አይደለም? ለምን? በሌላቸው ቅድስና የላቸው፣ ነገር ግን መገለጥ አለ፣ ተአምር እንሰራለን፣ ድዌ እንፈውሳለን ይላሉ። ሰይጣን ደግሞ በምትሃት ያደርግላቸዋል። ተናዋላቸው ሲሞን መሰሪ በሮሜ ሀገር በሮሜ ግዛት ውስጥ መሰሪው ሲሞን ሰዎች ናቸው አይደለም? ለምን? በሌላቸው ቅድስና የላቸው፣ ነገር ግን መገለጥ አለ፣ ተአምር እንሰራለን፣ ድዌ እንፈውሳለን ይላሉ። አሁን ስንክሳር ውስጥ ሰሞኑን ሳነብላቸው የነበሩ አባቶች የፈውስ ጸጋ ተሰጣቸው፣ ሴቷም ጭምር የፈውስ ጸጋ ተሰጣቸው፣ ሀብት ተሰጣቸውና ሰዎች ማዳን ጀመሩ አለ። አሁን እነዚህ ሰዎች እኔ አድናለሁ ፈውሳለሁ ኑ እኔ ጸጋ ተሰጥቶኛል ብለው ነው ወይስ ምልክት ታይቶ ነው? አንድ ካህን መስቀል ይዞ ሰዎችን ሲያጠምቅ ወይም ደግሞ የሆነ ነገር ሲጸልይላቸው ጮኸ። ከዛ በኋላ ሌሎችን ሰዎችም ለማዳን ደግሞ ልቡ ተነሳሳዊ እንደዚህ ከሆነ እግዚአብሔር ጸጋዬን አብዛልኝና ሰው ላድን ብሎ ስላለ እኔ አድናለሁ ጸጋ አለኝ እኔ ቅዱስ ነኝ እያለ ነው። እንዴት ነው የሚያስቡት? ግን ይኸውላችሁ የሚያጠምቁትን አባቶች ስለማይወዷቸው ብቻ ሁልጊዜ እንከን ማውጣት፣ ሁልጊዜ ሕጸጽ ማውጣት ነው ስራቸው። የሰባኪያን ብልግናቸው በጭፍን አንድ አቅጣጫ ብቻ ማሰባቸው ነው የሰባኪያን ብልግናቸው። ከዛ ውስጥም አንዱ ዲያቆን ዮርዳኖስ ነው። በጣም የሚገርማችሁ ጨዋ ይመስላል፣ ለቤተ ክርስቲያን የተቆረቆረ ይመስላል። ግን ራሱን በጣም የሆነ ቦታ ላይ አድርሶ ነው ሲያስተምር ስታዩት። የሆነ ቅዱስና ንጹሕ ፍጹም ቅዱሳንን የሚያገኝ የበቁ አባቶችን የሚያገኝ በጣም የተለየ ሰው አድርጎ ነው ራሱን የሚያየው። ይሄ የግርማ ሞገስ መንፈስ የተጠናወታቸው ባያረግም እንኳን የእነሱ መንፈስ ያገኘው የቡዳ መንፈስ ያገኘው ሰው ነው እንጂ ጤነኝነትም አይደለም። ልክ ልኩ ነው። ማንም ሰው ወደኋላ የሚል የለም። ይኸውላችሁ እኔ በሚዲያ ውስጥ እነሱ እስከተናገሩ ድረስ እኔም በሚዲያ ውስጥ ነው የምናገረው። በግል ከሆነ በግል እንነጋገራለን። ወጥተው ደፍረው እስከተናገሩ ድረስ በፍጹም እና ራሳቸውን የሚያደርሱበት ቦታ የሚገርም ነው። በቃ ቶፕ ደረጃ የሚያደርሱት ለመለወጥ ለመመከር ዝግጁ አለ። አሁን ዮርዳኖስን አጥፍተሃል እንዲህ ነው ቢባል ይሰማል? እውነት በፍጹም አይሰማም። አለች የሆነች ትንሽዬ ኢጎና ናርሲሲስትነት አለች። ትንሽዬ
አለች፣ እያቆጠቆጠች አለች። ነገ በቅላ ምናያት አለች። ከመነኮሰማ ጥሩ ነው፣ እሰየው፣ ተጋድሎም በዛ ይቀጥላል። ትትናው ካለ ነው እሱ ስለ ትትና ሲሰብክ ስለሰማሁት ማለት ነው። እነዚህ አባቶች የሚያጠምቁ አባቶችን ለመሳደብ ምን አለ? ከማን ጋር አወዳደራቸው? ከቅዱሳን ከእነ አቡነ ተክለ ሃይማኖት ጋር ያወዳደረው፣ ከራሱ ጋር አወዳደራቸው። እሱ የሚያስተምረው ወንጌል ምንድነው? ተራ አድርጎ አመጣው። የሚፈውሱ አባቶችን እንደ ምንድን ነው የሚያስባቸው? እንደ አገልግሎት አይደለም የሚወስደው፣ እንደ ቅዱሳን፣ እንደ ንጹሃን። ስለዚህ እነዚህ አባቶች ምን እያሉ ነው? ራሳቸውን ቅዱስ ነኝ ተክልዬ ነኝ ብለዋል ብሎ ራሱ ተርጉሞ ራሱ እየተናገረ ነው ማለት ነው። የፈሲታ ተቆጢታ ማለት ይሄ ነው። ራሱ ፈስቶ ራሱ ማን ነው ይላል። እንደ መናፍቃን ማለት ነው። ማርያምን አማላጅ ናች ወይም ደግሞ ማርያምን ታመልኳታላችሁ ብሎ ያስቡና ግን አትመለክም እኮ ይላሉ። መቼ አመለክናት ብለን እኛ እንናገራለን አይደል? አመለክናት ብለን አንናገርም። ማርያምም አትመለክም፣ ግን ራሳቸው አመለካችኋት ይሉና ማርያም አትመለክም ብለው ጥቅስ ያመጣሉ። አምጪዎቹም ራሳቸው ተናጋሪዎቹም ራሳቸው። ይሄው እሱም እንደዛ ነው። እኛ ቅዱስ ነን አላሉም እነዚህ አባቶች። ዛሬ ጉባኤ አለ፣ የአባ ገብረ ኪዳን፣ የመምህር ዘበነ፣ የአባገሌ ተብሎ ጉባኤ አለኑ ተብሎ ዓመታዊም ወርሃዊም ጉባኤ የሆነ ለየት ያለ ጉባኤ ይዘጋጃል። ከዛ ሰው ይመጣል፣ ተሰበሰበ፣ ወንጌል ተማረ። ምንድነው ከፈውስ አገልግሎት የሚለየው? ይሄ ፈውስ አገልግሎቱ ልክ እንደዛ ነው እኮ። ተጠሩ ሰዎቹ በቃ መጡ። ምንድነው ለውጥ? ከዛ ጋንንቱ ለፈለፈ። ይሄን ደግሞ ከአባ ጳውሊ ታሪክ ጋር ከተለያዩ አባቶች ጋር አገናኘ ነው። አባ እንጦንስ፣ አባ መቃርስ ያደረጉት ነው። ሁሉም መነኮሳት ያደረጉት ነው። የትኞቹም አባቶች ደግሞ ያደረጉት በስንክሳር የተጻፈልን ይሄ ሁሉ ታሪክ የምታዩት ይሄ ሁሉ ታሪክ የምታዩት ስንክሳሩ ይሄ ሁሉ ታሪክ አረ ከዚህ በላይም አለ መጽሐፈ መነኮሳት። ይሄ ሁሉ ስንክሳር የምታዩት የቅዱሳን ተጋድሎ እኮ ነው አይደል? ታዲያ ለምን ተጻፈኛም ለኛ ማያስፈልግ ከሆነ ስንቶቹ አባቶች ህይወታቸውን ለምን ተጻፈ? እሱ ራሱ ቅዱስ ፊቅጦር ይላል፣ ሰማዕታት ይላል፣ ቴዎድሮስ ይላል። ምናምን በቃ የማያወራው ነገር የለም። የቅዱሳንን ታሪክ ያመጣና ከእነሱ እንድንማር ያደርጋል። ከተማረ በኋላ አንድ ሰው ታዲያ ለውጥ አያመጣም? በህይወቱ ላይ ጸጋ ያድርበት ነው? በዚህ ዘመን እግዚአብሔር ጸጋ የለም ነው? የሚያጠምቁ የሚፈውሱ አባቶች በዚህ ዘመን ትክክል አይደሉም? ወንጌል ብቻ ነው ትክክል? የቤተ ክርስቲያን ስልጣን አይደለም ማጥመቅ መፈወስ? ምንድን ነው የሚያወሩት? ምን አይነት ቀይ ብርብር ያለባቸው ሰባኪዎች ነው የመጡብን? እንዴት ነው ገብተው ጠልቀው ቢያንስ መስገድ፣ መጾም፣ መጸለይና ጸጋ መጠየቅ መለመን ለኔም ስጠኝ ማለት አንድ ነገር ነው እግዚአብሔርን። ካልሆነ ደግሞ መከታተል ነው፣ ወይም መጥቶ ፊት ለፊት መጋፈጥ ነው፣ ወይ ደግሞ የማያውቁት ነገር ካለ መማርና መቀላቀል ነው። እንደው ዝም ብሎ ጭፍን በቃ ማይክራፎን ተሰጠኝ ተብሎ መድረክ ተሰጠኝ መጽሐፍ ገለጥኩ ብሎ ዝም ብሎ መቀደድ፣ በቃ ማውራት። የሚያጠምቁ አባቶች ላይ ሁልጊዜ ሐሰተኛ አጥማቂ ብሎ ራሳቸው ስም ሰጡ። ከዛ በኋላ ደግሞ ለዛው ስም ደግሞ ምን መልስ ይሰጣሉ? ስም ሰጥተው ለስሙ ደግሞ መልስ ይሰጣሉ። እነዚህ እኮ ካህናት ሆነው እያገለገሉን ያሉት አስተዳደር ላይ ችግር እንዳለው ሁሉ ቤተክርስቲያን ላይ አገልግሎት ችግር ካለ መጥቶ መናገር ነው። ጸጋ እግዚአብሔር ያደረበትን ሰው ማንቋሸሽ ማለት ክርስቶስን ማንቋሸሽ። ለምሳሌ የቆረበን ሰው ማማት ማለት ይላሉ አባቶች፣ የቆረበን ሰው ማማት ማለት ክርስቶስን ማማት ነው። ቆርቦ የመጣን ሰው ማንቋሸሽ ማለት ክርስቶስን በኩርኩም እንደመምታት ነው ይላሉ አይደል? እነዚህ ሰዎች ዲያቆን ዮርዳኖስና መሰሎቹ ማለት በአጠቃላይ ምሳሌ አድርገው የሚያቀርቧቸው ቅዱሳንን እኛም እንወዳቸዋለን። እኛም የእነሱ ምሳሌ ይዘን ነው የምንሄደው። ምንድን ያጠፋ ነው? እነሱ ተቀበሉ የሚሉትን ስጋና ደም የምንቀበለው። የራሳችን ስጋና ደም አላዘጋጀን፣ የራሳችን ቤተክርስቲያን አላዘጋጀን። ስገዱ ይባላል፣ እንሰግዳለን፣ እንጸልያለን በየቤታችን። ሰይጣን ላይ ንቁበት ይላል መጽሐፍ ቅዱስ፣ ነቃንበት። ከዛስ በቃ ሌላ ነገር አልተደረገም እኮ። ምንድን ነው የተከናወነው በቤተክርስቲያን ውስጥ? ምን አይነት እግዚአብሔርን የቀነጨረ የሆነ አመለካከት ነው ያላቸው። እውቀቱ እንዳለ ሆኖ እርግጠኛ ነኝ እንደዚህ ከሆነ እውቀቱ ራሱ ካብሾ ነው የመጣው ማለት ነው። የሆነ አፍልሆ ጠጥቶ ነው እንደዚህ የሚሆኑት። ግዙ ምኑም የሚያነበን እንዲያውም የፈሲታ ተቆጥታ የፈይዱላ ነው መሰለኝ። ድሮ በአብነት ትምህርት ቤት ውስጥ ሆነው የሆነ ነገር ያደረጉ ሰዎች ናቸው ሁልጊዜ እንደዚህ አፋቸው የሚከፍቱት። ዝም ብለው ከመተንሶ እንደዚህ አያወሩም። ችግር ያለባቸው ስለሆኑ ነው። ሌላ ሊሆን አይችልም። ቃል ደግሞ በመታት ያደርግላቸዋል። ተናዋላቸው ሲሞን መሰሪ በሮሜ ሀገር በሮሜ ግዛት መሰሪው ሲሞን ሐዋርያት ሥራ ምዕራፍ 8 መታገኙት። መሰሪው ሲሞን ሐዋርያት በሀገሪቱ ስላልነበሩ የነበሩ ክርስቲያኖችም ልባቸው የጸና ምሳሌ የሚሆናቸው ሰዎች ስላልነበረ ገብቶ ያስታቸው ነበረ። በምትሃት ታምራት ያደርግ ነበረ። ተውት ሌላውንና በረቂቅ
ያጋንንት ኃይል ወደ ደመና ያርግ ነበር ሲሆን ሰው ሲያርግ አይታችሁ ታውቃላችሁ? እንዴት ዋላችሁ? አሁን ያሉት ሰዎች መቼ መወራበራን ጋሪና ወጣን ይላሉ አይደለ? ወደ ላይ ሲወጡ ግን አላየናቸውም አይደለ? ሲሞን መሰሪ እነ ናዖስ ግን እንዲህ ያደርጉ ነበር። ይህን ባለጌ ያያችሁት? እውነት ዲያቆን ዮርዳኖስ በጣም ባለጌ መሆኑን የምታውቁት በምንድን ነው? እነዚህ የሚያጠምቁትን አባቶች ከሲሞን መሰሪ ጋር ማገናኝ፣ እንዲያውም ደብተራ ነው ከእነሱ ጋር መመሳሰል ያለበት። በደመና ተጭኖ የሚሄዱ እነ ተዋናይ በየገጠር ክልሉ ለኔ ግብር አምጡ እያሉ ህዝቡን እያስፈራሩ በረዶ አዘንባለሁ እያሉ እነሱ ናቸው ከሲሞን መሰሪ ጋር መነጣጠር ያለባቸው። የገዳምና የቤተ ክርስቲያን ጓሮ ላይ አብሾና አፍሎ የተከሉትን እነሱ ናቸው ሲሞን መሰሪ መባል ያለባቸው። ህዝቡን በመተት ያደነዘዙ ለሰርከስና ለትርኢት ለአንዳንድ ገንዘብ ልቅምቃሚ ብለው መጫኛ እያቆሙ እንጎቻ እየሰለቡ ህዝቡን መስተፋቀር እንደዚህ ያደርግልሃለሁ እንደዚህ የሚሉት ናቸው ሲሞን መሰሪ። እዛው አብነት ትምህርት ቤት ውስጥ የተለማመዱት ናቸው ሲሞን መሰሪ፣ ሌላ ማንም አይደለም። እናንተ እዛው አብነት ትምህርት ቤት ውስጥ ያላችሁ ተፈታታሹ ሲሞን መሰሪ ማን እንደሆነ። እነዚህማ እያጋለጡ ያሉት ሲሞን መሰሪን ነው ራሱን። አሁን እነዚህ አባቶች ታምራት ሊሰሩት እንደው እስቲ እነ መምህር ግርማ እውነት ታምራት ሰርተው ያውቃሉ እንዴ? ሰውን ማዳን ታምራት ማድረግ ነው እንዴ? አይደለም። ታምራት ማድረግ ለአሕዛብ ነው። ክርስቲያንን ማዳን አጋንንትን ማስወጣት በዚህ ዘመን አጋንንት ህዝቡ ላይ ይጮትበት። እሺ የት ይሂድ? እንዴት ብሎ ስለ ጠላቱ ይወቅ? ማን ነው ስንክሳርን ማን ነው መጽሐፈ መነኮሳትን ተርኮ ጠላታችሁን ወቁበት ያለ? ታዲያ የትኛው አባት ነው በስልጣንና በዘረኝነቱና በሌላ ነገር በዝሙት ከመውደቅ ውጪ በዝሙት በገንዘብና በአስማትና ድግምት ከመውደቅ ውጪ አገልጋዮች ሌላ ያደረጉት ነገር ምንድን ነው? እነ መምህር ግርማ እነ አባ ዮሐንስ እነዚህ እነ ቀሲስ ሄኖክ ወይም የሚያጠምቁ በተለያየ ቦታ ላይ መንፈስን የሚያውቁ ሰዎች የሚያጋልጡ ሰዎች እኔንም ጭምር ከሆነ ማለት ነው ልጆቻቸው ስለሆንኩኝ እኛን ነው ከሲሞን መሰሪ ጋር የምታነጻጽረው? አንተ ባለጌ! ይሄ እኮ ብልግና እኮ ነው፣ ቆሻሻነት እኮ ነው። እግዚአብሔርን ቅዱስ ቁርባን የምንቀበል አብረን እኮ አንድ ቤተ ክርስቲያን እግዚኦ ማርያም የምንል አሐዱ አብ ቅዱስ ሲባል አብረን እጃችን የምንዘረጋ እኮ ነን። ይሄ እኮ ብልግና እኮ ነው። ሲሞን መሰሪ እኮ ሐዋርያት እንዳደረጉት ላድርግ አላለም። ራሱን በራሱ ችሎ ጠንቋይ የነበረ ሰው ነው። አሕዛብ የሆነ ሌላ ሰው እኮ ነው። እንዴት ነው ከእነዚህ አባቶች ጋር የምታነጻጽረው? ይሄ እኮ ቆሻሻነት እኮ ነው። ድንቁርና፣ የልብ ድንቁርና፣ የጆሮ ሳይሆን የልብ ድንቁርና እኮ ነው። እንደዚህ እንድንመጣባችሁ እኮ የምትፈልጉት እኛ እናወጣዋለን፣ ችግር የለውም። እያንዳንዱን የሚያረጉትን እናወጣዋለን። ሱሪውን ያወለቀውን ቄስ በቪዲዮ ነው ማወጣልህ። ሱሪውን አውልቆ የሰው ሚስት የሚደፍረውን በየቤቱ ጸበል ልርጭ ብሎ የሚሄደው በመስቀል እያታለለ ስንት ድግምት በስዕል በአንገት ማተብ በመዝሙረ ዳዊት እየደገመ ህዝቡን የሚያደነዝዘው እናወጣልሃለን ከፈለክ። እንዲህ ያለ ድንቁርና ለእነዚህ አባቶች አይገባቸውም ነበር። ህዝቡን ከምንፍቅና ያዳኑ፣ ጠንቋይ ቤት ከመሄድ ያዳኑ፣ ጨሌ ያስጣሉ ስንት አባቶች አሉ እኮ። ከቻላችሁ ይህን ማድረግ ነበረ። ሲሞን መሰሪ ማለት እኮ እጅግ እኮ ሲበዛ የመጨረሻ ጠንቋይ የነበረ ሰው እኮ። እንዴት እነዚህ አባቶች ጋር ይነጻጸራል? የታየሃቸውስ ምን ሲያረጉስ ሳየህና? በክርስቶስ ስም አጋንንት ከማስወጣት በድንግል ማርያም ስም በሚካኤል ስም አጋንንት ከማስወጣት ውጪ እንዴት ነው ሲሞን መሰሪ እንደዚህ የሚያደርገው? ይሄን አድርጓል ሲሞን መሰሪ? ምን አይነት ሰው ነህ አንተ? ይሄ በክትነት ይባላል። በክት ምንድነው? አዛባው ምኑም ተደበላልቆ ሁሉ ነገር ቆሻሻ ተደበላልቆ የተረገጠ ማለት ነው። የፈርሱ ምኑም የተደበላለቀ ማለት። የቅዱሳንን ታሪክ ይጀምሩና ዘውግ ስተው ሄደው ይመስለኛል ውስጣቸው ላይ የአብሿቸው መንፈስ ወይም ደግሞ የእውቀት ለምናምን ለግርማ ሞገስ ብሎ የወሰዱት መንፈስ እነዚህን አባቶች እንዲበቀል ይፈልጋል። አንደበታቸውን ተጠቅሞ ይሄ ነው፣ ሌላ ነገር አይሆኑም። በእውነት አብነት ትምህርት ቤት የተማሩ ናቸው አብዛኞቹ እየተቃወሙ ያሉት አብዛኛዎቹ። ስለዚህ እነ መምህር ግርማ እድሜያቸውን ያስረዝምልን፣ ገና ይቀጥላል። መምህርም ሲናገሩ ሰምታችኋል። ገና እንቀጥላለን ብለዋል። ገና ይቀጥላል ብለዋል። ይስደቡን እኛ እንቀጥላለን ያሉት አይደለም እንዴ? ሰሞኑን ይስደቡን ችግር የለውም እኛ ግን እንቀጥላለን ያሉት። እስቲ እንግዲህ ምስክሩ መጽሐፍ ነው። ይሁን እንስማቸው እስቲ። እያሳደዱንም ቤተክርስቲያን እንሰራለን፣ እየተሳደቡን እያዋረዱንም እያሙንም መተት ነው አስማት ነው ጠንቋይ ነው እያሉ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው።
ስላሳደዱን አናኮርፍም። ስለዚህ አንዱ የማሳደድ ባህሪ የነበረው የገሞ ገፋ ሀገረ ስብከት ነው። ስላሳደዱን ያው መረቅንላቸው። ስላሳደዱን እንሰራላቸዋለን። ስለሰደቡን እንገነባላቸዋለን። በችግራቸው እንካፈላለን። ስለመረቁን አይደለም። ስለዚህ መረቁንም አሳደዱንም የምንኖረው ለእግዚአብሔር ነው። እኛ የእግዚአብሔርን ስራ ስንሰራ እሱ ደግሞ የእኛን ስራ ይሰራል፣ የኔን ስራ ይሰራል። በቃ ይሄ እኮ ነው ጉዳዩ። ከሚያሳድዱን ጋራ ሳይሆን ከሚመራን ጋራ ነው፣ ከእግዚአብሔር ጋራ ነው። እየሰማችሁ ነው? ከሚያሳድዱን ጋር ጉዳይ የለንም። የሚመራንን ኃይል ከያዝን ባለቤቱ እሱ ስለሆነ እዚህ ያደረሰንም እሱ ስለሆነ በዚህ መካከል ያው ኃይላችን እግዚአብሔር ነው። ኃይሉን ደግሞ ሲገልጽ ምልክቱ ይሄ ነው። ይሄ የአስማት ምልክት አይደለም። የመተተኝነት ምልክት አይደለም። የሰይጣን ዘር ምልክት አይደለም። የሰይጣኑማ ትውልድ ይኸው እያያችሁት ነው። አቅም በላይ ነው እኮ ስንቱ ቦታ ይኮን የእነሱ እገዛ ስለሌለ የእነሱ እርዳታ ስለሌለ ነው የተቸገራችሁት። እግዚአብሔር ምሕረቱን ያብዛልን። እግዚአብሔር ይስጣቸው፣ ምሕረቱን ያብዛልን። ሌላ ነገር አለ። እያሳደዱንም ቤተክርስቲያን እንሰራለን እየተሳደቡ። ይሄ በጣም ወሳኝ የሆነ ቃል የተናገሩት። እድሜያቸውን ያስረዝምልን ያቆይልን። ለእኛ እሳቸውማ በቃ ሁሉ ነገር አልቋል ነው የሚሉት። በቃ ደክሞኛል የሚሉት ግን ያበርታልን። ሌላ ምንም አንልም። ግን በዚህ አጋጣሚ እያሳደዱን ቤታቸውን እንሰራላቸዋለን እየረገሙንም ከኛ የተማርነው ይሄንን ነው አሉ። እነሱ ምን ተምረው ይሆን? ከማን የተማሩት ነው እንደዚህ የሚናገሩት? ማንን የት አይተው ነው? እና በጣም ነው የማዝነው እግዚአብሔርን። እኛ እየበዛን ነው የምንመጣው፣ እየባሰ ነው የምንመጣው። ማጋለጡም ላይ እኛ ደግሞ መገለጡ ላይ እኛ እንገለጣለን። በደንብ ነው የምንገለጠው፣ በስራ እንገለጣለን። ተግባራችን ቤተክርስቲያን ትውልዱ ወደ ቤተክርስቲያን ማምጣቱ ላይ ነው ተግባራችን። አንድ ሰው ዝንፍ አጋብቻለሁ እስከዛሬ በ2018 እንኳን እስካሁን 12 ሰው አጋብቻለሁ። አሁን ከፊት ደግሞ 7 ሰው አለ፣ ደምሩት 19 ሰው ማለት ነው። አንድ የተፋታብኝ ሰው የለም በዚህ 8 ዓመት ውስጥ። ተውት የምክር አገልግሎት በዛ በኩል በየቤታችሁ ዶር ቱ ዶር፣ እንደገና ደግሞ ይሄ ቤት ለቤት የሚባለው ማለት ነው። ጨሌ ማስጣሉ ላይ ስንቱ ቤት ነው ጨሌ ያለው? እንዲያው የኦርቶዶክስ 90% 80% ጨሌ ያለው ህዝብ ነው ኦርቶዶክስ። ባዕድ አምልኮ የሚያመልክ ነው። ደብተራን የሚከተል ነው። ኮከብ የሚቆጥር መዳፍ የሚያነብ በቃ የሆነ ማይረባ ነገር ውስጥ ያለ ነው። ኮተታም ችግር ያለበት ነው። ከኔም ጭምር ማለት ነው። ሁላችንም ይህን ህዝብ ነው ቅዱስ ህዝብ የሚባለው። ገና ስንት የቤት ስራ የሚጠበቀን፣ ስንት የቤት ስራ እኮ ነው የሚጠበቀን። ስንት ሰባኪ የተባልክ በሙሉ ካልመነፈቅ፣ እሱም ምንፍቅና ውስጥ ሐራጥቃ ውስጥ ሐዲስ ውስጥ ካልገባህ ነው ለወደፊቱ ስለሚያሰጋ ነው። ስንት የቤት ስራ ይጠብቀናል ገና። ስንት ጨሌ ማስጣላር ተውት። ስንቱ ለቅዱስ ቁርባን ማብቃት። ጨሌ ጥሎ የሚመጣው ገና ይምጣ፣ ችግር የለውም። ግን ኦርቶዶክስ ነኝ ብሎ ሰንበት ትምህርት ቤት የሚሆን ምዕመንም ጽዋ ማህበር የሚሆን በየቤቱ ሆኖ ስጋው ደሙን ፈርቶ የተቀመጠ ለምን ፈራኸው ሲባል ግን ምክንያት የሌለው ደንዝዞ የተቀመጠ ስንት ትውልድ አለ ገና የሚጠብቀን የቤት ስራ። ዝም ብሎ እዚህ በማይረባ አጥማቂ ምናምን ስም ሰጠው ሌላ ነገር ሌላ ተአምራት ይላል። ከሲሞን መሰርግ ያገናኛል። እነሱ ስንት ስራ እየሰሩ ነው፣ እሱ ሌላ ስራ ሌላ ወሬ ያወራል። ይቀደዳል ማለት ነው። ይሄ እኮ መቀደድ እኮ ነው። እግዚአብሔር አለመታደልም ነው፣ አለመደመጥም ነው። አባቶች መደመጥ ያቃታቸውም አንዱ ችግራቸው አብሾ ስለሆነ ነው፣ ተዋርሶ ስላለ ነው። እንዴ በአባቶች እውነት በአባቶች ይታይ ቢባል ቁጭ ብሎ እንገማገም ቢሉ ያልተዋረሰ አለ እንዴ? መፍትሄ ስራ የማይደግም አለ እንዴ? እውነቴን ነው። እንዴ ያልተዋረሰ ነው ለእውቀት ብሎ እንኳን አብሾን ያልጠጣ አለ፣ አፍሎን ያልጠጣ አለ። ዝም ብሎ ነው እንዴ በጨለማ ክፍል ጻል የሚጠጡት? ስንት ጉድ እኮ እናውቃለን እኮ። ያንን አጽዱ መጀመሪያ። እዚህ እየሰሩ ያሉ አባቶች ላይ መታችሁ አትጩሁ። እግዚአብሔር ይገስጻችሁ። አስገራሚ ነገር አይደለም። በነገራችሁ ላይ ሞት ማንሳት ምን ያስገርማል? ደህና ዋላችሁ። አያችሁት?
ሙት ማንሳት ምን ያስገርማል አለ። ለተነሳው ሰውዬ ግን በጣም ትልቅ ነገር ነው። ንስሐ ይገባል። ከሙት የተነሳው ሰው ሲኦልን አይቶ ስለመጣ ንስሐ ይገባል። ሙት ያስነሱ አባቶችን አስነሳውን ከሆነ እያቃለላቸው ነው። ሙት ያስነሱ አባቶችንም እያዋረደ ነው ያለው። ሙት ያስነሳውንም የእግዚአብሔር መንፈስ እያቃለለ ነው ያለው። ምን ያስገርማል አለ። እንዴ ሞትን ከማስነሳት በላይ ምን የሚያስገርም ነገር አለ? ለመገረም ከሆነ ያስገርማል። እንዴ ሰው ከሞት ሲነሳ ትልቅ ነገር አለ እንዴ? ያየውን መጥቶ ይነግረናል። የእግዚአብሔርን ቸርነት እናደንቅበታል፣ እናመሰግንበታለን፣ እልል ይባላል። ስንቶቹ አባቶች ስንክሳር ላይ ከሞት አስነስተዋል። አሁንስ ከሞት የተነሱ የለም በየጸበሉ ላይ። ይሄ ሁሉ የሚያጠምቁ አባቶችን ለማቃለል እኮ የሚያመጣው ነገር ነው። ግን በዛውም የቤተክርስቲያንን ስልጣን እየተሳደቡ ነው። የመፈወስ የማጥመቅ ህዝቡን የማዳንን ስልጣን እየተሳደቡ ነው። በእኔ በኩል ለምን አላለፈም? በአልጋዬ በኩል በመኝታዬ በኩል አልፎ አጠምዝዞ ለምን በእኔ በኩል አላለፈም? የፈውስ አገልግሎት ለእኔ ቢሰጠኝ ምን ሆን ይሆን ብሎ አስቦ ያውቃል? ይህ አገልግሎት እኔ ላይ ቢሆን እንዴት ነበር የማገለግለው? የነካው ሰው በሙሉ ቢጮህ፣ የነካው ሰው በሙሉ አይኑ ቢበራ ቢድን። አንድ አዳራሽ አይሰራም ሰውዬ የሆነ ገዳም ላይ ቁጭ ብሎ በዚህ ተሰለፉ አይልም? ይሄ ይላል፣ እውነት ይላል። ማህበረ ቅዱሳን ውስጥ ጸጋ ያላት አንድ ሴት ብትመጣ በቃ ጸጋው እንዳላት ከታወቀ በኋላ ምን ያደርጋሉ? ሰልፍ ያዙ ነው የሚሉት። መግቢያ ሁሉ ትኬት ሳይኖር ይቀራል። እና በእነሱ በር ካላለፈ ግን ጸጋ አይደለም ማለት ነው። እነሱ ያወቁት እውቅና ካልሰጡት ይገርማል። እንኳን ይሄ አጨብረባሪው ማህበረሰብ ጥንት ቅዱሳን ሞት ያስነሱ በገዛ ስልጣናቸው ነው ወይስ እግዚአብሔር ያስነሳላቸው? ንገሩኝ። እግዚአብሔር ያስነሳው። ለእግዚአብሔር ሞት ማስነሳት ከባድ ነገር ነው? ለእግዚአብሔር ከባድ ነገር አይደለም። አሁን እሱ እያለ ያለው ሞት ማስነሳት ከባድ ነገር አይደለም አለና እግዚአብሔርን ያስነሳላቸው አለ። እነዚህ አባቶች እኔ ፈወስኳቸው አላሉ። እኔ ያጠመቅኳችሁ፣ እኔ አጋንንታችሁን አሰጣሁላችሁ አላሉ። ጸጋ ባለኝ ጸጋ እግዚአብሔር በሰጠኝ ጸጋ እያስተማርኩ ነው። እንደዛማ ከሆነ ማን አስተማረ ሲል አሁን አልሰማችሁትም? እግዚአብሔር እያለ ነው አይደል? ማን አስተማረ? እግዚአብሔር አለ። በማን ላይ ሆኖ? በሱ ላይ አድሮ ተገብቶት ነው። አሁን እሱ የማስተማር ስልጣን ተሰጥቶት ነው። እኔስ ተገብቶኝ ነው። አንደበታችን እውነት ንጹህ ሆኖ ነው። ለምን ማጥመቁና መፈወሱ ላይ አጋንንት ማስወጣቱ ላይ ብቻ ለቅድስና ይታያል። ራሱ ጋር ያለውን ቅድስና ቢያከብረው ኖሮ የእነዚህን አባቶች ቅድስና ያከብር ነበር። የመድኃኔዓለም የሚደንቀን እርሱ መሞቱ ነው። የመድኃኔዓለም የሚደንቀን የእርሱ ሞት ነው። ለእኛ ሲል የሆነው ተዋህዶ ነው። በጣም የሚያስደንቀው በእውነቱ ሰው መሆኑ ነው የሚደንቅ። ታምር መስራት ለእግዚአብሔር ምን ድንቅ ነገር አለው? ሰዎች ታምራት ሲሰሩ ለነገሩስ አሁን ኢንተርኔት ላይ ስትመለከቱ ማጂሻንስ የሚባል አለ። ማጂክ የሚባል እኛ ሀገር ምንድን ነው ስሙ? ማጂክ አስማት ጥንቆላ ወይም ደግሞ ምትሃት ነው የሚባል። አስማት አይባልም። አስማት ደግሞ ምንድን ነው? ስሞች ማለት አይደል? እና መጥፎ ነገር ነው። ንገሩኝ እንጂ ዝም አትበሉ። አያችሁ፣ ህዝቡ በቃ እንዲመልስለት እያደመጡት አዎ ልክ ነህ እንዲሉት ይፈልጋል። በጣም የሚገርም ይሄ ያልተጠና ያልታወቀበት እኮ ባህሪ ነው። ከራሱ ዝም ብሎ ነው ማስተማር ያለበት። ዝም ብሎ ማስረዳት ከሆነ ማስረዳት ነው ያለበት። ህዝቡ ከሱ ጋር በጣም እንዲሳተፍ ይፈልጋል። አዎ ልክ ነህ፣ ትክክል ነህ፣ አዎ አይደለም ምናምን እያሉ ከሱ ጋር ሞር በብዛት ክሎዝ እንዲሆኑ ይፈልጋል። ለምን? ለንግግሩ ማረጋገጫ እንዲሆን ስለሚፈልግ። አሁን ምን እያደረገ ነው? ወደ ምን ሄደ ደግሞ? አሁን አስማት ወደሚለው ሄደ። አስማት የሚባለው ነገር ጽድቅ እንደሆነ፣ አስማት የሚባለው ነገር የእግዚአብሔር ስሞች ብቻ እንደሆኑና ያኛው አስማት እንደማይባል ራሳቸው ደብተሮቹ አስማት ነው የሚሉት የሚጠነቁሉበትን ስም ትክክል ከመጣ ካለው አይቀር አስማት አዎ ስሞች ማለት ነው። ግን ቅዱስ የሆኑ አስማትና እርኩስ የሆኑ አስማት ብሎ ቢለየው መልካም ነበረ። አሁን በደፈናው ምን አለ? አስማት ማለት እኮ ጥሩ ነገር ነው። የእግዚአብሔር ስሞች አሉ። ኢየሱስ የሚለው ስም፣ መድኃኒዓለም የሚለው ስም አስማት ነው። ስለዚህ ስሞች ማለት ነው። ይሄ መጥፎ ነገር አይደለም ብሎ ለደብተራ እያገዘ ነው ማለት ነው። የማይገናኝ ነገር አዳምጦት ትምህርታችንን እንደማያውቅ የእነዚህን አባቶች ትምህርት ገብቶ እንደማያዳምጥ እንደው ቢያንስ ቤተክርስቲያንን የሚወዳት ከሆነ ቻሌንጅ ለማድረግ እኮ ማዳመጥ አለበት አይደል? በደንብ ነው ተዘጋጅቶበት ወረቀት ይዞ እስቲ መምህር ግርማ ማን ናቸው? ከመጀመሪያ ፈውስ ፕሮግራማቸው ቪዲዮአቸውን ከስር ጀምሮ አባ ዮሐንስን ከስር አይቶ ኤዲት አድርጎ ቁጭ አድርጎ በቃ ይሄ ነው እኮ ሰማዕትነት ማለት። አባቶች ነጭ ሰማዕትነት የሚሉት ይሄን ነው። ሊቃውንት ያን ጊዜ በወረቀት ነበረ፣ በብራና ነበረ። አሁን ደግሞ ቪዲዮ ላይ ባለው ቁጭ ብሎ አይቶ
ለእያንዳንዱ መልስ መስጠት። ያን ጊዜ ጦርነት ይጀምራል ማለት ነው። በደንብ አድርገን እንመላለሳለን። ሲሰማ እያንዳንዱ ቪዲዮ ሲሰማ የህዝቡ ህመም ይገባዋል። ገብተው አዳምጠው ስለማያውቁ የህዝቡ በሽታ፣ የህዝቡ ህመም፣ ስቃዩ፣ ከአጋንንት ጋር ያለው ፍልሚያ አይገባቸውም። ምዕመኑ ላይ ያለውን ችግር አይረዱትም። እነሱ የሚያዩት መምህር ግርማ ላይ ያለውን አገልግሎት ብቻ ነው። እሱም ደግሞ እንደ አስማት እንደ ተአምራት ማድረግ ምናምን ሙት ማስነሳት፣ ይሄ ዋና የሚባለው ላይ ያለውን የቅዱሳን ሊቃውንት ማነው መናንያን አባቶች ከስንት አንድ የሚያደርጉትን አላር እሱን ነው። ይሄ አገልግሎቱ ላይ አይደለም እያተኮረ ያለው። ቀን ተከን ቀሲስ ሄኖክ ምን ይላሉ? የጉልበት ስራ እኮ የባርነት ስራ ነው ይላሉ። በየቀኑ መታገል ከአጋንንት ጋር ናገባ ይዞ እንደዚህ በጸበል መቀጥቀጥ፣ ከዛ በኋላ ውጣ አትውጣ ብሎ ከሱ ጋር መፋለም። አያችሁ የጉልበት ስራ ይሄ እኮ በጣም አይታችኋል። የመምህር ግርማ ጉባኤ አሁን ቅዳሜና እሑድ ከነገ ወዲያ ታዩታላችሁ። ህዝቡ ከመብዛቱ የተነሳ መምህር ማገልገል አቅቷቸው አቋርጠው ሁሉ በቤተ መቅደስ ውስጥ አድርገው በጓሮ በር የሚሄዱበት ጊዜ ሁሉ አለ። በጣም ከመብዛቱ ለምን? ብቻቸውን ናቸው። ማን ያገዛቸው? ይህን ሁሉ ግን ስራ መስራት የነበረበት ማን ነው? ልበ ንጹሐን የሆኑ ካህናት ተረድተው አግዘው መጥተው ማገዝ ነበረባቸው። 3-4 ካህን ተደርድሮ ማጥመቅ ነበረባቸው አግዘዋቸው። ተይዣለሁ ብሎ የሚመጣ ሰው ሲመጣ እንዴት ተበተን ይባላል? ታምም ያለው ብሎ የሚመጣ ሰው ሲመጣ እንዴት ተበተን ይባላል? እንዴ እኔ ችግር አለብኝ ብሎ የመጣ ሰው አንተ ጭንቀት ነው ያለብህ። መምህር ዘበን የተናገረው በጣም ያሳዝነው የዛሬ 6 ዓመት ጭንቀት ያለበት ሰው ሁሉ መጥቶ አጋንንት ነው ያለብኝ ይላል። ያደረገውን የሚያውቀው ህዝቡ ራሱ፣ ያመለከውን የሚያውቀው ህዝቡ። እኔ ያውቅልሃለሁ ይላል። አንተ ጭንቀት ነው ያለብህ እንጂ መንፈስ የለብህም ነው እንዴ? እንዴ ሰይጣን መስሎኝ ብሎ ይመለሳል ማለት ነው። አያችሁ አሁን ስለ ስም ሊያብራራ ነው። ስሙት፣ ስለ ስም እያብራራ ነው። ስም ምን ማለት ነው ብሎ ያኛውን አሰራር ወደዚህ ሊገለብጠው ነው። መድኃኒዓለም ከሙት መነሳቱን የሚገርመው አዎ፣ ከሱ ጋር ማን ተነጻጸረ? እነዚህ አገልግሎት ነው ያዙት። እንግዲያውስ ረቡኒ ቢሉት አሁን ሰዎች እኔ ከክርስቶስ ጋር ልታወዳድሩኝ ነው ሌላ መምህር ወይ ነው ያሉት። መምህር ስለተባለ ዲያቆን ስለተባለ እስጢፋኖስም ዲያቆን ተብሏል። ሰማዕቱ እስጢፋኖስ እሱም ዲያቆን ዮርዳኖስ የተባለ ይሄም የምታዩት በስም ከሆነ ያ ማለት የቅዱሱ የዲያቆኑን የእስጢፋኖስን ጸጋና ስልጣን ይዟል ማለት ነው። እንደ ሰማዕቱ እስጢፋኖስ ፊቱ ያበራል ማለት ነው። ካሜራውን ያበራው እዛው ፊቱ ያበራል ማለት ነው። እንደሱ ተርትሮ መናገር ይችላል። እንደ መልአክ ፊቱ ያበራ ነበር እንደተባለው እሱም የዮርዳኖስም እንደዛ ነው ማለት ነው። ወይስ ባህር ዮርዳኖስ ዕዳ ደብዳቤያችንን ሰረዘችልን እንደተባለው እሱ ስሙ ዮርዳኖስ ተባለ እንደዛ ነው። ዕዳ ደብዳቤ የሚሰርዝ ሰው ነው መምህር ስለሆነ። እነ መምህር ግርማ ለምን እንደዚህ ይነጻጸራሉ? ሐዋርያት አጋንንት ስላስወጡ እና አቡነ ተክለ ሃይማኖት አጋንንትን ስላባረሩ ለምን ከነሱ ጋር ይነጻጸራሉ? አገልግሎት ነው ተባለ፣ አገልግሎት ነው በቃ መወዳደር የለባቸውም። ያ በድሮ ዘመን የነበሩት ቅዱሳን አባቶቻችን አርአያ ሆነው ሕይወት ሆነው አሳይተውናል ወንጌልን። እኛ ደግሞ ከነሱ ስር ተከትለን አጋንንትን ጻርኩስ መንፈስ እንደው ውጣ እንለዋለን። ይሄድላቸዋል ተብለናል፣ ይሄድልናል። ለምንድን ነው ሲሄድልን የሚቀኑት? ሲያዝልን ለምን ይቀናሉ? ሲጮህ ለምን ይቀናሉ? የአክስት ያጎታቸው ልጅ ነው ሲጮህ እንደዚህ የሚበሳጩት የሚንጨረጨሩት? ለምን ጮኸ ለምን ይላሉ? እና ተዋርዶ እኮ ነው የሚጮኸው። አቅም አንሶት እኮ ነው የጮኸው። አዋረዳችሁኝ እኮ ነው የሚለው። ሰይጣኑ ሂድ በሉት ይሄድላቸዋል፣ ተቃውሙት፣ ከእናንተ ይርቃል የተባለው። ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ተባለ። ይኸው እንደተባለው ለሁሉም ነው የተባለው። ይሄ ቃል ተመርጧል ተባለ። ለክርስቲያን በሙሉ ኢቭን ለአህዛብም ተብሏል። አልነው ተያዘ፣ ተገሰጸ። ምንድነው ቅናቱ ታዲያ? ለምንድነው ሰው በዚህ ልክ የሚቀናው? ምን አይነት ምን ይላሉ አባቶቻችን? ይሄ መናጢነት ነው ይላል። መናጢ ማለት ነው የግዕዝ ቃል ነው። እንደው ይሄን እንኳን መዘርዘሩ ማስፈለግ አይደለም። ግን ዘውጉ ላይ ስመጣ መናጢ የሚባለው አይነት ሰው ነው ይባላል። ይሄንን የተላጨ ይሄንን በሙሉ ተላጭቶ ባዶ የሆነ ሰው ነው። ይሄ ክብር የጎደለው ማለት ነው። ምንድነው ክብሩ ጺሙ ነው ይባላል አይደል? ካህናት እንደዛ ሲሆን አያስጠላም? በሃይማኖታችንም ልክ እንደዚህ ሆነዋል። የሆነ ነገር የሆነ ክብር ጎሏቸዋል። አቡነ ሽኖዳ ኢትዮጵያ መጥተው እንደተናገሩት እንዲህ ሽብሸባችሁ ሲያምር ይሄ ሁሉ ነገራችሁ ደስ ይላል፣ ግን እመቤቴ ስንት ጊዜ ተገለጠችላችሁ አሉ። ኧረ እኛ እንደዚያ ነገር አናውቅም ሲሉ የሆነ ችግር አለ ማለት ነው። በመካከላችሁ አንድ የሆነ ነገር አለ፣ መነቀል የሚገባው አለ። እንዳያውኳችሁ ይቆረጡ የተባሉ የሚያውኳችሁን ቁረጡ አለ ቅዱስ ጳውሎስ አይደል? የሚያውኳችሁ ይቆረጣል። የሆነ ውስጣችን ሆኖ የሚበጠብጥ አለ። አሕዛብ እጅ ላይ ያልተገኘ በአሕዛብ ዘንድ እንኳን ያልተደረገ በእናንተ መካከል አለ ይላል ቅዱስ ጳውሎስ ሲናገር አይደለም ሲናገር። ስለዚህ የሆነ በአሕዛብ እጅ ላይ እንኳን ያልተገኘ ቤተክርስቲያን ውስጥ አለ። በዚህ ቅጠል በዚህ መስቀል የያዘ
ቤተክርስቲያን ያረከሳት የሆነ ቆሻሻ የሆነ ነገር አለ ቤተክርስቲያን ውስጥ። እሱ ነው ያሰደበን ያዋረደን። ቤተክርስቲያን በአሁኑ ሰዓት በፖለቲካውም በዘረኝነቱም ብልሽሽት ብላ እንደዚህ እንደ አቡነ በጸሎተ ሚካኤል በ12ኛው መቶ ክፍለ ዘመን እንደነበሩት መነኮሳት አቡነ በጸሎተ ሚካኤል ያሳሰሯቸው እኮ መንግስት ንጉሶቹ አይደሉም። በዛ ዘመን የነበሩት አሸርጋጅ መነኮሳት ነበሩ፣ ለቤተ መንግስት የሚያሸረግዱ። እንደዛ ዘመን የሆነው አሁን ለዚህ ነው። አስማትና ድግምት አቡነ ዘርዓ ያዕቆብ በረከታቸው ይደርብን። ልጃቸውን እስከ ማሰቀል በአደባባይ እስከ ማሰቀል የደረሱት እኮ አስማትና ድግምት ስለሰራ ነው። የገዛ ልጃቸውን ንጉስ ሊሆን ነገ ልዑል ሆኖ ንጉስ ሊሆን የሚችል ልጃቸውን ንጉሱ አፄ ዘርዓ ያዕቆብ በአደባባይ ልጄ ድግምትና አስማት ተገኝቶበታልና ይሰቀል ብሎ በአደባባይ ያሰቀሉት አባት ናቸው። እና አፄ ልብነ ድንግል በ18 ዓመታቸው በልጅነታቸው ስንቱን ቃልቻ አውሊያውን በየቤተ መንግስታቸው ዙሪያቸውን አድርገው ከመቤት ጋር የተጣሉት በዚህ እኮ ነው ያቆሸሹት። አሁን ደግሞ ባሰ ብልሽሽት አለ። ያው ቤተ ክህነት ውስጥ ለግርማ ሞገስ ተብሎ ያኔ ዲያቆን እያሉ መቼም ያዳቆነ ሰይጣን ሲያቀሰስ አይቀርም የተባለው ያኔ አብነ ትምህርት ቤት እያሉ ያስገቡት መንፈስ አብሮ የሚበጥሰው ላይ ይደርሳል። በቃ ያዝ እንግዲህ። ስለዚህ እነዚህ አባቶች በማር ይጨፈለቃሉ ማለት ነው። ሲከፋቸው ቤታቸው ቁጭ ይላሉ፣ ሲከፋቸው ቤት ይቀመጣሉ። ትንሽ ዱላ ሲበዛባቸው ያው መቼም ቅር ይላቸዋል። አንዳንድ ጊዜ በጣም ያዝናሉ። በዚህ ልክ እንዴት እንደዚህ ይሆናል? እኛ ሊያግዙን ሲገባ ቤተክርስቲያንን ውስጥ ያለው ነገር እንደው የሆነ ነገር እናስተካክል ሲባል እንዴት እንደዚህ ያደርጋሉ ብሎ ያዝናሉ። ከዛ ደግሞ ይመጡና ደግሞ ያገለግላሉ። ልቅ ሲሉ ደግሞ እንደገና ደግሞ ዱላል። ይሄ በረከታቸውን መሰደባቸው በረከታቸውን እነዚህ አባቶች እንደዚህ አይነት ባሉት ጭፍን በሆኑ መምህራን ማለት ነው። በአንድ በኩል መልካም ነገር ይናገርና ዘብረቅ ሲያደርገው ደግሞ አብሾ ይመጣል። ለሰይጣን ጥብቅና ይቆማሉ። ለምን ተነካ? ለምን ጮኸ? እና ላይ ጮኸ ነው ታዲያ እግዚአብሔር ገስጾት። ይገርማል በጣም። ዋና ያላችሁ አስማት ትፈራላችሁ? እግዚአብሔር የሚለው ቃል ስም ነው አይደለም? ንገሩኝ። አማኑኤል የሚለውስ? መድኃኒዓለም የሚለውስ? ኢየሱስ የሚለውስ? ክርስቶስ የሚለውስ? በአንድ ላይ ሲጠቀለል ምን ተብሎ ነው የሚጠራው? አስማት። እንዴ ታዲያ አጥማቂ ነኝ ባይ ሁሉ በየቦታው ምን ይላል? የቤተ ክህነትን ሰው ለማጣላት ለማስጠላት ምን ይላሉ? አስማተኞች እኮ ናቸው። አዎ እኔ አስማተኛ መሰከረ ራሱ በቃ። በነገራችን ላይ አሁን ቀጥሎ የሚናገረው ራሱ አሁን እኛን እንደዚህ ቆርጠን እንደምንናገርበት ነው። አዎ አስማተኛ ነኝ አለ። እውነት በቤተ ክርስቲያን ውስጥ ንጹህ ካህናት ብቻ ነው ያለው? ከቤተ ክርስቲያን ጋር ለማጣላት ይላሉ። እውነት የሚያጠምቁ አባቶች የሚያስለፈልፉት አጋንንት የውሸት ነው ማለት ነው? እውነት እናንተ ውስጥ መካከል ከ20 ቄሶች ውስጥ 17ቱ 18ቱ አልተዋረሱም? 2-3 ቄስ ቢገኝ ነው ንጹህ ቄስ ካንተ ጨምር ማለት ነው። ንጹህ ሳይሆን ከተዋረሱት ውስጥ ንስሐ ከገባህበት ከተጠመቅበት ተደብቀህ ነው። እሱ ነው። በሰው ፊትም አትጠመቁም እንደናንተ አይነቶቹ። ተጠምቀህም አታውቅም እርግጠኛ ነኝ። ከጮህ ግን ምናልባት የምትሰጠው ስም ይኖራል። እችን ደግሞ የቲክቶክ ሰው ቁርጥ ያደርግልና ይኸው በአንድ ወፍ መሰከር ይልላል። አዎ መስክሯል። ምክንያቱም መሰላችሁ በቤተ ክርስቲያን ውስጥ ምንም አስማተኛ የለም እያለ እየተናገረ ነው። ምንም ጠንቋይ የለም እያለ እየተናገረ ነው። ደብተራ የለም፣ ደብተራም ሆኖ ደግሞ ስርማሽ ቅጠል በጣሽ የለም እያለ ነው። ግባ ቴሌግራም ላይ መርጌታ ሀገር ሄድኝ የሚል ግባ፣ ዩቲዩብ ላይ ቲክቶክ ላይ ለጉድ ነው የምታየው። ተው እሱን፣ በየቤተ ክርስቲያኑ ሂድ። ሰንበት ተማሪዎችን ለአረብ ሀገር የማገዱ ስንቶቹን ያዋረዱ የንስሐ ልጆቻቸው ቤት ገብተው ስንት ጉድ የሰሩ ስንት ጉድ እናውቃለን። ከቤተ ክህነት አባቶች ጋር ለማጣላት አጥማቂያን ምን አሉ? የራሳቸው አዳራሽ ከፍቶ እኮ ለማጥማቂያን እኮ እያደረገት በቤተ ክርስቲያን ውስጥ ሆነው እኮ ነው። ለመመስከርማ አባቶችን መስክረዋል እኮ ተናግረዋል። አዎ በጣም ብዙ ችግር እንዳለ ተናግረዋል። ያው እባካችሁን በቤተ ክርስቲያን ውስጥ ብዙ ችግር አለ እያሉ ተናግረዋል። አሁን ፊት ለፊት አላገኘውም እንጂ እግዚአብሔር ቢረዳኝ ባገኘው ጥሩ ነበረ። እንዴ በመስክረዋል፣ በአደባባይ ነው የመሰከሩት። አዎ አስማት አለ፣ እንዲህ እናደርግ ነበረ። ወደ ፕሮቴስታንትም የሚሄዱት እንደዛ ይላሉ፣ ወደ ሌላ እምነትም የሚሄዱት እንደዛ ይላሉ። ኤቲስት እና ፓጋን የሆኑትም እንደነ
ሙሴ መንበሩ የመሰሉትም እንደዛ ይላሉ። ሁሉም የሚናገሩት እዚህም እኛም ውስጥ ያሉትም ደግሞ ንስሐ ሲገቡ ይናገራሉ። አለ አስማቱ ድግምቱ። ሊያውም ቤተክርስቲያን የዚህ ነገር መገኛው እስክትመስል ድረስ ከቤተክርስቲያን ጓሮ አጼ ፋሪስ ሁሉ ይበቅላል። በደንብ ነው የሚተክሉት። በደንብ ሊያውም ስማቸው መሪ ጌታ ተብለው የቤተክርስቲያን ማዕረግ ይዘው ቆሸሽ ያለ ስራ እየሰሩ ታዲያ እነዚህን ነው ከቤተ ክህነት አባቶች ጋር ለማጣላት ተብሎ የሚባሉት የትኞቹ ናቸው? ቤተ ክህነት አሁን ይሄ ሰው ጅልጥ አይደል ታዲያ? ጅልጥ ምን ማለት ነው? ዝም ብሎ እንደወረደ ማለት ነው። አይሰማ አያዳምጥ፣ ራሱን ብቻ የሚሰማ ዝም ብሎ ጮሆ ከዛ በኋላ ማይክሮፎኑን ዘግቶ ምናምን ቻው ብሎ በጸሎት ዘግቶ የሚሄድ በቃ ፋራ ማለት ነው። ማያዳምጥ፣ ሁለቱን ማያመዛዝን ጅልጥ ይባላል። ፋራ ማለት ነው። እንደዚህ አይነት ሰዎች ናቸው የሚያጣሉን። እንዲያውም አጣዩ ራሱ ነው ያላሉ። ማንም ያላሉ አጣላችሁን ያላለ ማንም የለም። እናንተ ናችሁ ማይክሮፎን ጨብጣችሁ እነዚህን ሰዎች ስማቸውን ያሰደባችሁት። ማይክሮፎን የጨበጠ መምህር ብቻ ነው መምህር ግማት ስም ያሰደበው። የሱዳን አስማተኛ፣ የናይጄሪያ አስማተኛ እያሉ ጠንቋይ እያሉ እንዲህ አድርጓል እያሉ ያመጡት ራሳቸው መምህራን። ምዕመኑ አንድም ሳይል እየተፈወሰ ባለበት ቅጽበት ውስጥ ማለት ነው። ተገቢ ቦታ ቢሰጣቸው ግን ስንት ሰው በዳነ ነበር። ክብር አላልኩም። ተገቢ ቦታ ብቻ ብትሰጧቸው፣ ዝም ብትሉ ስንት ተአምር ታዩ ነበር። ስንት ህዝብ ሲፈወስ ታዩ ነበረ። አላስቀምጣላችኋቸው። ብትጠሯቸው ለገንዘብ ይላሉ እኮ እነሱ። ለገንዘብ ነው የሚፈልጉን እኮ። አስተዳዳሪዎቹም ፈልገውን አይደል የሚጠሩን። አሁን እኮ ላጠምቅ ሴትን ብር ፈልገው እኔ አስታውሳለሁ። እንደው ስም መናገር የሚከብደኛል እንጂ አንድ እንደዚህ የሚያንትን የሚሉ አባት ብር ካላመጣህ፣ አሁን ዛሬ ብር ካላሰበሰብክ በሚቀጥለው ነገ ከነገ ወዲያ ጉባኤ የለህም በቃ ይብቃም ብለው አስተዳዳሪው ጠርተዋቸው፣ ከዛ እኛ አባት ወጡና መድረክ ላይ እንግዲህ ልጆቼ ግዴታ ነው ብር ማምጣት አለባችሁ ዛሬ ግዴታ ነው በቃ ይሄን ያክል ብር መሰብሰብ አለበት ብለው በፈጣጣ ተማሪዎቼ ይታዘቡኝ፣ ምዕመኑ ይታዘበኝ፣ የሚጠመቀው ሰው ይታዘበኝ ብለው ወጥተው አስተዳዳሪው ስላዘዟቸው ብቻ ወጥተው ተነቀፉ። እሺ ብር ተሰጣቸው። ከዛ በኋላ ግን ህዝቡ በልቡ ምን ይዞ እንደሚሄድ ይሁት። ግን ነገ ማጥመቅ ስለሚፈልጉ እዛ ቦታ ላይ ህዝብ እንዲመጣ ስለፈለጉ ብቻ ወጥተው ተናገሩ። ተማሪ ይቀየመኝ፣ ተማሪዎች ቢቀየሙ ይሻለኛል፣ በቴሌግራም የጸሎት ግሩፕ ላይ በውስጥ በኩል እነግራቸዋለሁ፣ እንዲህ ተብዬ ነው እንዲህ ያልኳችሁ ብዬ እላቸዋለሁ ብለው ነው በፈጣጣው የተናገሩት እንጂ አስተዳዳሪዎች በጣም በቃ ብር አንድና አንድ ብር ፈልገው ነው። ህዝቡ ታመመ አልታመመ፣ ተፈወሰ አልተፈወሰ፣ የሚጮኸው ህዝብ ምናምን እንዳለ አይመለከታቸውም። እነሱ ምናቸውም አይደለም። ስለዚህ የሚፈለጉት እንኳን ራሱ ምን ተብለው ተጠርተው የሚፈለጉት እንኳን ራሱ አባቶች እውነት ፈውሱ ተፈልጎ አይደለም። እንኳን አይደለም እነዚህ ቀርቶ እዛ የጠሯቸው አባቶች እንኳን አይፈልጓቸው። ከስንት አንድ ነው እውነተኛ አባቶች ያሉት። ከስንት አንድ ነው የገባቸው ያሉት። በቅርበት በወዳጅነት ከነዚህ ከሚያጠምቁት አባቶች ጋር በወዳጅነት ቀርበው እውነት እኮ ነው እያሉ ከስንት አንድ። እኔ እንኳን በአቅም ሴምሲ ሚካኤል 18 ሚሊዮን ብር ሰበሰብን ከተባለ በኋላ ነሐሴ ላይ 13-14 ደብዳቤ ነው የመጣው። እና እኛ ጋር የላይቭ አገልግሎት እባክህን ና እንደዚህ ብር ስለሰበሰብኩኝ እስቲ አውደ ምሕረት ፍቀዱልኝና እስቲ ወንጌል ላስተምር፣ እንደው መንፈስ የሚባል ምንም ስሙንም አልጠራም፣ ወንጌል ብቻ ላስተምር፣ እስቲ አውደ ምሕረት ፍቀዱልኝ ጊዜ ኮሚቴው እሺ ይነጋገርና ችግር የለውም አሉ። ጠፉ ነው የሉም። ከሴሚሲ ሚካኤል ጀምሮ ማለት ነው እንዳለ 13ቱ የሉም። እንደዚህ ናቸው። አይፈልጉም፣ እንዲነካ አይፈልጉማ። አጅሬው ስሙ ተጠርቶ ወንጌል ብቻ እንኳን ላስተምር ብያቸው ተውት መንፈሱ። እኔ መንፈስ አልጠራ ወንጌል መምህር ብቻ ነኝ። ያው ዘመኑ ዋጁ የሚለው የዩቲዩብ ቻናሌ ላይ ወንጌል ብቻ ነው ማስተምረው፣ ስለ መንፈስ ምንም ሳልጠራ ማለት ነው። የስብከት አገልግሎት ብቻ 26 እና 25,000 ሰብስክራይብ አለው። የለም ወንጌል የሚያዳምጥ እዚህ ግን 300 ምናምን 40 ምናምን 49 50,000 ሰብስክራይበር አለ። ለምን? ችግሩ የመንፈስ ችግር ነው። የአብዛኛው ህዝብ ችግሩ አብዛኛው ህዝብ ይሄ ነው። ከዚህ ነገር መላቀቅ የሚፈልግ ወንጌል መች አጣ? ማቴዎስ፣ ሉቃስ ብሎ ጥቅስ የሚጠቅስ መች ጠፋ? ሁሉም በዝተዋል። ቴዎሎጂ ይመርቃል በየዓመቱ የት እንደሚገባ ይታወቁ መምህራኖቹ። በየዓመቱ ስንት ሰባኪ ይመረቃል? የሉም። በየድራፍት ቤቱ በየቤታቸው ኳስ ምናምን አንደኛ ናቸው፣ ያደምቃሉ። ዘማሪው ምኑ ይፈለፈላል። ሰባኪ አንድ ናይት ክለብ ግን ማዘጋት አልቻሉም። ጭፈራ ቤት አልቀነሰም፣ ጨመረ እንጂ ጭራሽ። ኤቲስትና ፓጋን ሃይማኖት የሚቀይር ሰው በዝቷል። በየቤቱ እየተጋ ያለ ግን የእነዚህ አባቶች ልጆች ናቸው አብዛኛው። የእውነት ነው የምላቸው። አይዋዥቁም። አንድ አይነት ባህሪ ነው ያላቸው።
ገና እዚያውን እሱ ደብተራ ማለት እንትን ነው ስም ማለት ገና ያብራራል። ገና ቃላት ስንጠቃ ላይ ነው ያለው። ገና አስማት ስሞች ማለት ይሄ ነው ምናምን እያለ ገና ያብራራል። ሰው ስንት ስቃይ ውስጥ ነው ያለው፣ ስንት ነገር ውስጥ። አሁን በጣም ለራበው ሰው በኤርፎን ሙዚቃ ብታሰሙት ምኑ ነው በእናታችሁ? ለተጠማ ሰው፣ ለተቸገረ ሰው፣ ሆዱ በጣም ለተራበ ሰው ፎቶ ላንሳ ብትል በእናት መጀመሪያ ከቻልክ ብር ስጠኝና ዳቦ ልብላ ነው የሚልህ እኮ አይደል እንዴ? ገና ቃላት ያስተካክላሉ። የሚገርም ነው። ምን እንበል ታዲያ? እንደዚህ እየተነጋገርን ነው እንድንሄድ የሚፈልጉት፣ እየተጠባጠብን ማለት ነው በደንብ አድርገን። ከዛ ቀጥሎ ደግሞ ይመጣል። በጣም እየባሰ ሲመጣ እንካ ቀመስ ብዬ ደግሞ አሳያለሁ ቪዲዮቹ። እኔ አስማተኛ ነኝ ቆርጦ ይኸው አላልናችሁ መተተኛ እኮ ነው ይሏቸዋል። እንደዚህ ነዋ ተባዩ የዚህ ዓለም። እኔ የጌታ ኢየሱስ ክርስቶስ እኛን ለማዳን ሲል የተጠራባቸው ስሞች በአንድ ላይ አስማት ስለምጠራ አስማተኛ ነኝ። አሁን እውነት ከኛ አስተምሮ ጋር ይሄዳል። አሁን ይህ ንግግር በመሰረቱ እኛ አሁን አስማተኛ የሚባሉት ማን እንደሆኑ እኛ ጠፍቶን ወይም እሱ ጠፍቶት አይደለም፣ ግን አሽሙር ይባላል። ዝም ብሎ ደረቅ ስብከት፣ በቃ መድረክ ስለተሰጠው መጽሐፍ ቅዱስ ስለገለጠ ማይክሮፎን ስለጨበጠ ብቻ ዝም ብሎ የለበጣ ንግግር ነው። ጉንጭ አልፋ ይባላል እንደዚህ በአባቶቻችን። እውነት የጌታን ስም የጠሩትን ነው እኛ አሁን እየነቀፍን ያለ ነው፣ የቀላቀሉትን እንጂ ቅዳሴ መጥተው አሐዱ አብ ካሉ በኋላ ቤት ገብቶ መልካ ሳጥናኤል ለአህቤ ብለው የሚጸልዩትን ነው። ማን ነው የሚደግሙትን ነው የሚተበትቡትን ነው ምን እያልን ያለ ነው። አቴሌል ዋቴሌል እያሉ ክታብ እያሉ አንገት ላይ የሚለጥፉትን ጠልሰም የሚጠለስሙትን ነው እያልን ያለ ነው። መቼም ይሄ ሳይገባው ቀርቶ አይደለም፣ ግን በሱ ቤት አሁን ሆን ብሎ ይሄን አስታኮ ጸብ እየፈጠረ ነው። ስለዚህ እነ መምህር ግርማ ናቸው ወይስ ይሄ አሁን እየተናገረ ያለ ሰው ነው ጸብ እየፈጠረ ያለው? በማያውቅሽ ታጠኝ የሚሉት እናቶቻችን ለዚህ ነው። ስለዚህ ማጂክ ምትሃት ነው እንጂ አስማት አይደለም። ምትሃት ሲባል ሁለት አይነት እንግዲህ አለቃ ኪዳነ ወልድ ክፍሌ ይሄንን አስማት የሚለው ተጠቅመውበታል። ምን ሊል ነው? መጽሐፍ ቅዱስም አስማት ይለዋል፣ አስማተኞች ይላል። ስሞችን እየጠሩ ይላል፣ አጋንንትን ስሞች እየጠሩ ለሚጠነቁሉ ይላል አይደል? ለይቶ ለምን አይናገር? ለይተህ ምታ በሉት። ስትናገር አትጠቀልል፣ አትደባልቅ፣ አትዘባርቅ በሉት። ተማሪዎቹ ካላችሁ ያው አፋችሁን ትከፍታላችሁ። የሱ ደጋፊዎች ሆናችሁ እንደፈለጋችሁ ነው የምታወሩት። ይሄን ገባ በለው። እኔም ደግሞ መች ነቃችኋለሁ? ኮሜንት ብትጽፍ ነው። አንደኛው ማጭበርበር፣ ያልተደረገውን ነገር እንደተደረገ ማስመሰል። እንደናላችሁ ያልተደረገውን ነገር ለምሳሌ በውሃ ላይ የሚሄዱ ማጂሻን ሳይታችሁ ከሆነ ውሃው ላይ አይደለም የሚሄዱት። ውሃው ከውሃው ላይ የተወሰነ ሴንቲሜትር ውስጡ ነው ከውሃው ጋር መመሳሰል የሚችል ነገር ተነጥፎላቸው ነው አብዛኞቹ የሚሄዱት። ይሄ ምን ይባላል? ማጭበርበር ይባላል። አንዳንዶቹ ደግሞ አጋንንት ያደርጉላቸዋል። በነገራችሁ ላይ ሰይጣን የማይችለው መንግስተ ሰማያት ማስገባት ነው። በዚህ ምድር ምንም የሚያቅተው ነገር የለም። ምን ያቅተዋል? ሰይጣን ፍቅር አያውቅም። ትትን አያችሁ አይደለ? ሲዘባረቅ አሁን በዚህ ምድር ላይ ምንም የሚያቅተው ነገር የለም። መንግስተ ሰማያት ማስገባት ብቻ ነው የማይችለው አለ። አቅም ሰጠው ማለት ነው። እኛ ስናስተምር ግን ለሰይጣን ይሄን ያክል ለምን ስልጣን ተናግሬ ቢሆን ኖሮ በዚህ ምድር ላይ ሰይጣን የሚያቅተው ነገር የለም ብል ያው ስልጣን ሰጠኸው እኮ እንዴት ነው አቅም ያለው የምትለው? አባ ገብረ ኪዳን ራሳቸው ክርስቲያን እንዴት አጋንንት አለብኝ ይላሉ። በአንድ በኩል ደግሞ ምን ይላሉ? አባ ገብረ ኪዳን ሰይጣን ተንኮል እኮ ሀሳባችሁን ያስቀይራል ልባችሁ ውስጥ ገብቶ ይላሉ። ደግሞ እንዴት ነው ግን እርስ በርስ የሚስማማላቸው ንግግራቸው? በጣም የተለያየ ስብከት እኮ ነው እየሰበኩ ያሉት። በነጋችን ዝብርቅ ማለት ይሄ ነው። ይሄም ደግሞ ምን እያለ ነው? አሁን እሱ የተናገረውን እየተናገሩ ቢሆን ኖሮ ስልጣን ሰጠኸው እባላለሁ። እነሱ ስለተናገሩ ትክክል ናቸው ማለት ነው። በዚህ ምድር ላይ የሚያቅተው ነገር የለም። አዎ የዚህ ዓለም አምላክ ተብሏል። አምላክ ማለት የሚመለክ ማለት ነው። ላመለኩት ሰዎች ነው ግን ስልጣኑን የሚሰጠው እንጂ ለእኛ አይደለም አይደል? እኔማ ለሱ እንደማልሆን ስለሚያውቅ ውጣልኝ፣ ሂድልኝ ከዚህ ነው የሚለኝ። ብሄድበት እንኳን ጠንቋይ ቤት ብሄድበት እንኳን ሂድልኝ ከዚህ ነው የሚለው። ዲያቆን ዮርዳኖስ ግን ምን አለ? በዚህ ምድር ላይ መንግስተ ሰማያት ብቻ ነው ማስገባት የማይችለው እንጂ ሁሉን ነገር ማድረግ ይችላል፣ ችሎታ አለው አለ። ይሄ ምን ማለት ነው? እሱ ሰይጣንን ደግፎታል ወይም ደግሞ አቅም እንዳለው አድርጎ እያሰበ ነው። ስለዚህ ፈርቶታል ማለት ነው ዲያቆን ዮርዳኖስ።
እኛን ለምን ታዲያ እንደዚህ ትሉናላችሁ? ስራውን ባጋለጥን ቁጥር ምንም እያደረግን ነው? እያዋረድ ነው። እንዲያረጋል ተጠንቀቁት ነው አይደል? ዞሮ ዞሮ እንዲያረጋል ማለት ዘውጉ ተጠንቀቁት ነው። ሰምና ወርቅ ነው አይደል እንዴ? ስለዚህ እሱ ሲናገረው ትክክል፣ እኛ ስንናገረው ደግሞ ሰይጣንን ማጉላት መርጦ አልቃሾች ማለት ነው። ይሄ ነው እንግዲህ ትልቁ ችግራቸው። ሰዓቱ ስለሄደ ሌላ ቪዲዮ ነበረ። ሰዓቱ ስለሄደ ይበቃናል። በአየር ላይ ለ4 ሰዓት ከ28 ደቂቃ ያክል ቆይቻለሁ።